ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም ጤና ይስጥልን። የሰዋሰው ቅምሻ ፕሮግራም አድማጮቻችን፣ ሰዋሰው ቅምሻ ሳምንቱን ጠብቆ ተመልሷል። እንደተለመደው ቆንጆ ፕሮግራሞችን ወደ እናንተ እያደረስን ለሁለት ሰዓታት ያክል ቆይታ ለማድረግ እኔ ሀና አባይነ፣ አሸናፊ ሰለሞንና ናትናኤል ምትኬ እዚህ ትርታ ኤፍኤም 97.6 እንጦጦ ስቱዲዮ ተገኝተናል። ቆንጆ ፕሮግራሞች ይዘናል አይደል? እውነት ነው። እንግዲህ ሰዋሰው ቅምሻችን ተጀምሯል። ያው እንደሚታወቀው በሰዋሰው ቅምሻ አዝናኝ፣ አስተማሪ፣ መረጃ ሰጪ የሆኑ ፕሮግራሞች የሚቀርቡበት ሳምንታዊ ዝግጅታችን ነው። እንዲሁም ደግሞ ከሰዋሰው መልቲሚዲያ የተገኙ ሙዚቃዎችን የምንጋብዝበት ነው። አድማጮቻችን እንግዲህ እስከ ፕሮግራማችን መጨረሻ አብረውን ከቆዩ የተለያዩ መረጃዎችን፣ ሙዚቃዎችን እየተገባበዝን አብረን እንቆያለን ማለት ነው። ልክ ነው። አድማጮቻችን እንዴት ናችሁ? እንደምን ሰነበታችሁ? ባሳለፍነው ሳምንት እንግዲህ በሰላም እንገናኝ ተባብለን ተገናኝተናል እና ሳምንታችሁስ ምን ይመስል ነበረ? እንግዲህ ለሁለት ሰዓታት ያክል የተለያዩ እንደተባለው ቆንጆ ፕሮግራሞችን ቁም ነገርም ጭምር ያዘሉ ፕሮግራሞችን እያደረስናችሁ ቆይታ የምናደርግ ይሆናል። የሰዋሰው ቅምሻ መነሻችን ከሰዋሰው ፖድካስት ኔትወርክ የተገኙ የተለያዩ በየሳምንቱ የምናዘጋጃቸው የተለያዩ ፕሮግራሞች፣ መሰናዶች አሉ። በሰዋሰው ፖድካስት ኔትወርክ ስር የተለያዩ ሕግና የሕግ ነክ ጉዳዮች፣ ቴክኖሎጂ፣ ስፖርት፣ ታሪክ እንደዚሁም ደግሞ ወቅታዊና አዳዲስ ነገሮች በተለይ ደግሞ የግለሰቦችን ታሪክ እያነሳሳን ብዙ ለአድማጭ ለተመልካቾች ይጠቅማሉ የምንላቸውን ጉዳዮች እናነሳሳለን። ከነሱ የተቀነጨቡትን ነው ሳምንት ላይ ሁለት ለሁለት ሰዓታት ያክል ከአድማጮቻችን ጋር ሀሳብ እያንሸራሸርን የምንገኘው። በዚህ አጋጣሚ የሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናልን ሰብስክራይብ በማድረግ ይህንንም ፕሮግራም ማዳመጥ እንደሚችሉ ለአድማጮቻችን ልንነግራችሁ እንወዳለን። በሰዋሰው ቅምሻ ፕሮግራማችን ላይ የሚተላለፉ ሙዚቃዎችም ጭምር ከአፕ ስቶር ከፕሌይ ስቶር መተግበሪያውን በማውረድ ከዓለም የተገኙ ጣዕም ያላችሁ ሙዚቃዎችን አድማጮቻችን ልታደምጡ እንደምትችሉም በዚሁ ለመንገድ እንወዳለን። አብራችሁን ስላላችሁ አብራችሁንም ስለምትቆዩ እናመሰግናለን። ዕለተ ሰንበት ነው። ከዛ ደግሞ ሰዎች ከቤተክርስቲያን እየተመለሱ ነው። አንዳንዶች ደግሞ ቤተሰብ ጥየቃ እሁድ ነው፣ ረፍት ነው። በትራንስፖርት ውስጥ ያላችሁ፣ በስራ ላይ ያላችሁት በትርታ 97.6 ላይ ነው። አብራችሁ እንድትቆዩ እንጋብዛለን። አሁን እንግዲህ አድማጮቻችን እያደመጡም ባሉ ሰዓት እንግዲህ ይህን ሳምንት ታዝባችሁ ከሆነ ፀሐዩ በጣም አስቸጋሪ ነበረ፣ ከባድም ነው። ከሱ ጋር ተከትሎ ደግሞ የመጡ የጉንፋን መሰል ጉሮሮ የሚከረክሩ ህመሞች መጥተዋል። ስናነሳቸው ነበር። ሀኒም ካፖርት ጥላ አሁን ደግሞ እንትን ፀሐዩ እያለች ነው። ስኪንኬር በጋው ጠንከራ አለኮ በጣም ኮስሞቲክስ ቤት ከሀና ጋር መሽከርከር ነው። በቃ ፀሐይ ለፊት እንትን ነው። ፀሐዩ በጣም ከባድ ነው። ሴት ስትሆን መከራ ነው። ሴቶች በነገራችን ላይ ናትዬ በተለይ ልክ ከወቅቱ ጋር ነው አንድ ላይ ፊታቸው የሚቀያየረው። ምናልባት ይሄ እና ይህንም ባህኒን ያዩት ኮስሞቲክስ ወንዶችንስ ማን ከለከለ ብለህ ነው። ያው ራስን መጠበቅ ጾታ የሚለይ አይመስለኝም። ያው ተስፋ ቆርጦ ነው መሰለኝ እኛን ላይ የማይበረተው ፊታችን ላይ እዚህ ነው ያለው የማይመጣው በቃ ተስፋ ቆርጦ ነው። ወንዶች እንደዛ እያላችሁ ተጽናኑ። ነገር ግን ራሳችሁን ብትጠብቁ ለእናንተም ጥሩ ነው። ቆዳችሁን መጠበቅ፣ ከፀሐይ መከላከል። በነገራችን ላይ ብዙ ጊዜ ሰዎች ከፀሐይ ቆዳችንን መከላከል ሲባል እንዲሁ ለውበት ላለማርጀት ምናምን ብቻ ይመስላችኋል። ግን የእውነት የቆዳ ካንሰር ያስከትላል በጣም ለፀሐይ ብርሃን መጋለጥና ከፀሐይ ለሚመጡ ጨረሮች መጋለጥ። ስለዚህ ከውበት ጋር ብቻ ታያይዙት ራሳችሁን ጠብቁ። ብዙ ጊዜ ተጨቀጭቀናለች እናንተ ጠላት ይዙም እንዴ ትላላችሁ። ግን ይመስለኛል ናት አሁን ለእኛ የሚያስፈልገን ከፀሐይ መከላከያው ይልቅ ጥላው ነው ሳይሆን እንትን ነው። ልክኛ ፀሐይ ሲሆን ደግሞ ሙቀት ሲሆን አብዛኛውን ጊዜ ቲሸርት ነው የምንለብሰው እና ሰውነታችን ትንሽ ፈንጠር ሙላ እንዲል ከዛም ባለፈ ልምዱም ስለሌለ ነው። አሁን ብዙ ያበሻ ወንዶች ብሎ መናገር ይቻላል ጥላ በፀሐይ ይዞ የመንቀሳቀስ ልምዱ የለም። በላይዝም ይባላል። እንደዛ ብለው ሲቃጠሉ በዶፍ አንዝም እውነት በዶፍ ለምን እኔና ሽሹን ብታዩን አሁን ጣቁራን ግን መለመድ አለበት በጣም እና እናንተ ራሳችሁ ደግሜ ነግራችኋለሁ። ጥላ ያዙ። ኮፍያም ስናደርግ ጸጉራችሁ ይገባል እንባላለን። አሁን እኛ መከራ በላን እኮ። ስለዚህ ጥላው አይሻላችሁ ኮፍያው ቀርቶ
አንቺ እስካልሽልን ድረስ አድማጮቻችን ከጎንም ሆነን ከጎን ሜዳችን እንቀጥላለን። ከሙዚቃ ግብዣ በኋላ ተመልሰን ስንገናኝ እንደተለመደው የሰዋሰው የመዝናኛ ፕሮግራሞችን በሳምንቱ ምን ተከሰቱ፣ ምን አዳዲስ ነገሮች አሉ የሚለውን እናደርሳችኋለን። አሁን ግን ከሰዋሰው መልቲሚዲያ የተገኘ እጅግ ቆንጆ የሆነ ሙዚቃ ሰምተን እንመለሳለን። ተመልሰን እንገናኛለን። ተመልሰን መተናል። አድማጮቻችን ከልቦ በቀረበው በተርታ 97.6 ላይ ያላችሁት ፕሮግራማችን ሰዋሰው ቅምሻ ነው። አሁን ደግሞ ሰዓቱ ልክ እንደተለመደው ከሳምንቱ ምን አዳዲስ ነገሮች ነበሩ የሚለውን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። እጅ ከምናንዬ እንግዲህ እንደተለመደው በዚህ ሳምንት ምን ሰማን ለአድማጮች ብናደርሳቸው የትኛውን ይወዱታል፣ የትኛውን ይዝናኑበታል፣ ይማሩበታል፣ እንዲሁም መረጃ ያገኙበታል ብለን ያሰብነውን ይዘን መተናል። የመጀመሪያ የምናደርገው ደግሞ ፋሽንን ይመለከታል። የአፍሪካ የፋሽን ሳምንት በአዲስ አበባ ተጀምሯል። በዚህ ሳምንት ማለት ነው። የአፍሪካን የቆዳ የጨርቃጨርቅ የአልባሳትና የቴክኖሎጂ ኢንዱስትሪዎችን የሚመራው 11ኛው የአፍሪካ ፋሽን ሳምንት ወይም ደግሞ አፍሪካ ሶርሲንግ ኤንድ ፋሽን ዊክ የተባለው ነው የተጀመረው። ከጥቅምት 20 እስከ ጥቅምት 23 እየተካሄደ የሚገኘው ማለት ነው። በአዲስ አበባ በሚገኘው አዲስ ዓለም አቀፍ የኮንፈረንስ ማዕከል ነው በመካሄድ ላይ የሚገኘው። የአፍሪካ የፋሽን ሳምንት እንግዲህ ከጨርቃጨርቅ፣ ከአልባሳት፣ ከቆዳ ከቴክኖሎጂና ከቤት ማስጌጫ ዘርፎች የተውጣጡ ብዙ አካላትን የሚያሳትፍ የፋሽን ሳምንት ነው። ከ30 በላይ አገራትን የሚወክሉ ከ200 በላይ አምራቾችም በዚህ ዝግጅት ላይ እየተሳተፉ ይገኛሉ። ምርቶችና ፈጠራዎች ከ7000 ለሚበልጡ የንግድ ባለሙያዎችና የኢንዱስትሪ ባለሙያዎች ዓለም አቀፍ ተመልካች ፊት ቀርበው የሚታዩበት መድረክ ነው። ይሄ መድረክ የአፍሪካ ፋሽን ሳምንት ላለፉት ዓመታት ከ50,000 በላይ አዳዲስ የስራ እድሎችን ለወጣቶች መፍጠር የቻለ ትልቅ ዝግጅት ነው። በዚህ በ11ኛው የፋሽን ሳምንት ላይ ታዲያ በዘርፉ ወሳኝ የሆኑ ርዕሶች ማለትም የኢኮኖሚ፣ የአእምሯዊ ንብረት ወይም ኢንቴሌክቹዋል ፕሮፐርቲ ራይት እንዲሁም የአርቲፊሻል ኢንቴሊጀንስ ሚና በፋሽን ላይ ያለው ሚና ትኩረት ይደረግበታል ማለት ነው። ወደ እኔ መረጃዎች ደግሞ ከኪነ ጥበብ ዘርፉ ኢትዮጵያዊ የዘር ሐረግ ያለው አቤል ተስፋዬ ወይም ዘ ዊኬንድ የተባለው አቀንቃኝ የሀብት መጠኑ ወደ $600 ሚሊዮን አድጓል ይላል። ይህ ዝነኛ አቀንቃኝ እንግዲህ የተጣራ ሀብት መጠኑ በ4 ዓመታት ውስጥ በ3 እጥፍ አድጎ $600 ሚሊዮን መድረሱ ተዘግቧል። ሴሌብሪቲ ኔትወርዝ የተባለው ድረገጽ እንደገለጸው የዚህ ዓለም አቀፍ ድምፃዊ አጠቃላይ ሀብት እንደ አውሮፓውያን አቆጣጠር በ2021 ከነበረበት $200 ሚሊዮን በ4 ዓመታት ወደ $600 ሚሊዮን አሻቅቧል ይላል። የድምፃዊው ብላይንዲንግ ላይትስ ተወዳጅ ስራዎቹ በበይነ መረብ የሙዚቃ ማሰራጫ መድረኮች በቢሊዮኖች የሚቆጠሩ ጊዜያት መደመጣቸው ለገቢው መጨመር የጎላ አስተዋጽኦ ማድረጋቸው የተነገረ ሲሆን እንደ አውሮፓውያን አቆጣጠር በ2024 ከስፖቲፋይ ብቻ ከ$50 ሚሊዮን በላይ ገቢ ማግኘቱ ተጠቁሟል። በተጨማሪም ዝነኛው አቀንቃኝ ከአዲዳስ፣ ፑማና ሌሎች ኩባንያዎች ጋር ባለው የስራ ውል ከፍተኛ ገቢ እንደሚያገኝም መረጃዎች ጠቁመዋል። እንግዲህ ሁላችንም እንደምናውቀው ይህ አቀንቃኝ በተለያዩ የበጎ አድራጎት ስራዎች ላይ በስፋትም እንደሚሳተፍ እናውቃለን እና ገቢው በደንብ ጨምሯል ማለት ነው። $600 ሚሊዮን ማለት ቀላል ብር አይደለም። በጣም በአጭር ጊዜ ነው ደግሞ እኮ። ዘ ዊኬንድ እንግዲህ በጣም ትልቅ አርቲስት ነው እንዳልከው። የዘር ሐረጉ ከኢትዮጵያ ነው። ምንም እንኳን ካናዳዊው እየተባለ ቢጠራና ዜግነቱ ካናዳዊ ቢሆንም እንኳን ማለት ነው። በቅርብ ጊዜ የሰማሁት ዜና እንደውም ከ10 የሚሆኑ ዘፈኖቹ ከ2 ቢሊዮን በላይ ስትሪም ተደርገዋል ወይም ተደምጠዋል ስፖቲፋይ ላይ ማለት ነው። ይሄ እሱን የመጀመሪያው አርቲስት ያደርገዋል በታሪክ ከ2 ቢሊዮን በላይ ስትሪም ያላቸው የስፖቲፋይ ዘፈኖች 10 የደረሰ አርቲስት በታሪክ የለም። በተለይ በስፖቲፋይ ላይ ባለው ተደማጭነት ብዙ ጊዜ ከ1 እስከ 3 ባለው ተርታ ይመደባል። እንደውም በተደጋጋሚ ከ100 ሚሊዮን በላይ መንዝሊ ሊስነርስ ወይም በወር ውስጥ የሚያደምጡት ሰዎች ከ100 ሚሊዮን በላይ የሆነ ቁጥርን በማስመዝገብ ብዙ ጊዜ አንደኝነቱን ይዟል። ከዛም በተጨማሪ ደግሞ ለረጅም ጊዜ ከ1 እስከ 3 ያለ ደረጃ ውስጥ አስጠብቆ መቆየት የቻለ በጣም ትልቅ ስኬታማ የሆነ አርቲስት ነው። አቤል በጣም የሚወደድ ነው። እናቱም ጭምር ለሀገሩ ያለውን ፍቅር በተደጋጋሚ ስታስመለክት በተለያዩ የማህበራዊ ትስስር ገጾች ላይ ስታስመለክት የቆየች ናት። ሀገሩን እንደሚወድ እንደሚያግዝ እንደሚረዳም የተለያዩ
እንዳላችሁት በበጎ ፈቃድ ላይም ብዙ ቀላል የማይባሉ አሻሮችን እያኖረ እንደሆነም የተመለከትነው ነው። እጅግ በጣም ደስ የሚል መረጃ ነው ያቀረብ ነው። ከዚህ ጋር በተያያዘ እንግዲህ ሌላ ደግሞ ከሰሞኑ እጅግ በጣም ብዙ የሙዚቃ ስራዎች አርቲስቶች የሙዚቃ አልበሞቻቸውን እያወጡ ይገኛሉ። በተለይ በዚህ ዓመትና 2017 መጨረሻ ላይ በጣም ብዙ ሙዚቃዎች ወጡና ሰማናል። ብዙ አልበሞች አደመጠን። በነገራችን ላይ የሙዚቃ ስራዎች ከመለቀቃቸው በፊት አልበም ሊሲኒንግ የሚባል አለ፣ ሊሲኒንግ ፓርቲ የሚባል አለ። ሙዚቃው ከመምጣቱ ከአንድ ሳምንት በፊት ምናምን ሰዎች ተሰብስበው ሙዚቃዬን አዳምጡልኝ፣ ገምግሙልኝ፣ እዩልኝ ይባላል እና ከዚህ ጋር ተይዞ ከሰሞኑ ከፍተኛ የሆነ ቅሬታ በተለይ ደግሞ የኢትዮጵያ የዲጂዎች ማህበር ቅሬታ ማሰማታቸው ተሰምቷል። ቅሬታቸው ምንድን ነው? እንግዲህ አዲስ አልበም የሚሰሩ ሙዚቀኞች የአልበማቸው ቅድመ ቅምሻው ላይ ወይም ሊሲኒንግ ፓርቲው ላይ ዲጂዎችን እየጋበዙ አይደለም፣ ከዛ ይልቅ እንደውም ቲክቶከሮቹን እየጋበዙ ነው የሚል ቅሬታ ነው የተሰማው። ሁለት ሀሳብ ተነስቷል እዚህ ላይ። አንዳንድ ጊዜ ዲጂዎች ዘመኑን አይተው ነቃ ማለት እንዳለባቸውም የተነሳ ሀሳብ አለ። በሌላው ጎራ ደግሞ ሙዚቃዎችን የምናጫውተው በተለያዩ በሬስቶራንት፣ በክለብ፣ በመሰል ተቋማት በተለይ በሰርግ ብቻ ሙዚቃ ይጫወታል በሚባልበት ቦታ አካባቢ በጠቅላላ የሚያጫውቱት ዲጂዎች ሆነ ሳለ ለምንድን ነው ቲክቶከሮች ቀድመ ቀምሾውን እንዲሰሙ እንዲገመግሙ የተደረገው? ማስታወቂያ ከመስራት አንጻራው ምናልባት አሁን ላይ ዲጂታል ማርኬቲንግ ቲክቶክ ላይ ከፍተኛ ተጽዕኖ ያላቸው ቲክቶከሮች ናቸው። ግን ደግሞ ቀላል የማይባሉን እና ዋና አንበሳውን ድርሻ ደግሞ የሚጫወቱት ዲጂዎች ናቸው እና ከዚህ ጋር በተያያዘ ነው አልበሜን ስሙልኝ አለመባላቸው በከፍተኛ ሁኔታ እየቀነሰ በመምጣቱም ዲጂዎቹን ቅሬታ ያስገባ። አሁን የሙዚቃ አልበምን እንግዲህ እየገመገሙ ያሉት ቲክቶከሮች እየሆኑ መምጣታቸውና ምንም አይነት ዲጂ ተጠርቶ ስማልኝ በመባል እንዳጠቃላይ እየቀረ መጥቷል የሚል ቅሬታቸውን አቅርበዋል። በተለይ በባለፈው አንድ ዓመት ጊዜ ውስጥ የወጡ ትልልቅ የአልበም ሊስኒንግ ፓርቲዎች ላይ እንኳን ዲጂዎች ሳይጠሩም በየክለቡ ከዛም ደግሞ በየዝግጅቱ ግን ዘፈናችን እያጫወታችሁልን አይደለም የሚል ቅሬታ ደግሞ ይመጣባቸዋል እና ይህን ትዝብታቸውን ቅሬታቸውን የኢትዮጵያ የዲጂዎች ማህበር አሰምተዋል። ለምን አልተጠራንም የሚል አይነት ፍላጎት እንዳልሆነም ጭምር ግን ደግሞ የነሱ አስተዋጽኦ ቀላል የማይባል ሙያውም የተሳሰረ በመሆኑ እንግዲህ ነገሮችን እንዴት እናስኪደው በሚለው ላይ ትልቅ መፍትሄ እንፈልጋለን የሚል ቅሬታን አቅርቧልና በእኔ በኩል እንደኔ አመለካከትና እንደኔ ግምት እጅግ በጣም ትክክል ናቸው ባይ ነኝ። እንደሚባለውም እኮ ሙያ ለሙያተኛ ነው የሚባለው። አንዳንድ እንደዚህ በተለይ የኪነ ጥበብ ሙያዎች ሲገመገቡ ፊልምም ቢሆን የፊልም ባለሙያ ነው እንጂ ከዛ ዘርፍ ውጭ ያለ ሰው መጥቶ ቢገመገመው ፊልሙ ወይም ያስራ ውጤታማ ይሆናል ማለት አይደለም። ሙዚቃም እንደዛው ማለት ነው። በባለሙያዎች ነው መገምገም ያለበት እንጂ አሹም እንዳልከው የቲክቶክ ኢንፍሉዌንስ የሚያደርጉ ግለሰቦች ቢያዩት ምናልባት ከማስታወቂያ አንጻር ሊገመግሙት ይችላሉ እንጂ ሙዚቃ የራሱ የሆነ ፍልስፍና የራሱ የሆነ ሳይንስ ያለውም ስለሆነ በባለሙያዎች ቢታይ ዘፋኞቹም ተጠቃሚ የሚሆኑበት ስህተታቸውና ጥንካሬያቸውን የሚያዩበትን ሂስ የሚያገኙበት በባለሙያ ሲያስገመግሙ ይመስለኛልና አንዳንዴ እንደዚህ አይነት መተላለፎች ይኖራሉ። ከዲጂዎችም ባለፈ የሙዚቃ ባለሙያዎች የሚገመግሙበት ፕላትፎርም ያለ ይመስለኛል። ብዙ ጊዜም እንደዛ ነው የሚደረገው። ሙዚቃ ሲወጣ የሙዚቃ ባለሙያዎች፣ አቀናባሪዎች፣ የግጥም ጸሐፊዎች፣ የሙዚቃ ላይ ረጅም ጊዜ እውቀት ያላቸው ሰዎች ሂስ እንዲሰጡበት ይደረጋልና ሙያውን ለባለሙያ ነው መተው ያለበት ብዬ ነው የማስበው። ተመልክተ ከሆነ እንደው በተለይ እቤት ቴሌቪዥን ስታይ ምናምን ወይ ደግሞ የሆነ ቦታ ላይ ፕሮግራም ስታይ ምናምን ወይ ኤዲተር ጓደኛ ወይ ካሜራማን ጓደኛ ካለሽ እንደ ሌሎቹ አይደለም ቪዲዮን የሚያው ነገራችን እዚህ ጋር ትኖርበታል። ካሜራማን እንደዚህ የሚቀርጸውስ ምናምን አጋጥሞሽ ያውቃል? አንዳንድ ጊዜ አንዳንድ እስኪያሳለች ድረስ በቃ ማለት ስለ ነገርየው የሚያቅሰው ዝም ብሎ ይመለከተዋል። ግን ደግሞ ነገሩን የሚያቅሰው ግን እዚህ ጋር እንትን ቢሆን በቃ እያንዳንዱ ከቶችን ምናምን መቁጠር ከሙያ አንጻር ነው ይሰብት ታደርገው ይሄ ይጠቅማል እንጂ አይጎዳም ከሚሉት ውስጥ ነኝ። አዎ ምናልባትም የጊዜው የቲክቶክ ነው። የቲክቶከሮች ኢንፍሉዌንስ ቀላል አይደለም። ከዛ ጋርም ተያይዞ ይመስለኛል ብዙዎች ቲክቶከሮችን የሚጋብዙበትን ምክንያት ግን እንዳላችሁት ባለሙያም ባለበት እንዲሁም ደግሞ ሌሎችም አድማጮች ሙዚቃ ወዳጅ የሆኑ ሰዎች ባሉበት ቢገመገም መልካም ነው ብዬ አስባለሁ። እኔ መልካም እንግዲህ ከኪነ ጥበብ ወጣ እንበልና ደግሞ ትንሽ ከህግ ጋር የተያዘ ብዙዎቻችን ህግ የምናቅ ይመስለናልና ብዙ ማናቃቸው ህጎች አሉ። አሁን ይህንን መረጃ ሳነብ እኔ ራሱ በጣም ገርሞኛል።
በተለይ ትዳር ውስጥ ያሉ ሰዎች የማይረዱት አንዳንዴ አዎ እጅሽ ላይ ያለን ነገር እንደፈለግሽ አይኔ እጅ ላይ ነው ያለው እንደፈለግኩ አዝበታለሁ የሚል እሳቤ ሁላችንም ጋር አለ። ህጉ ግን እንደዛ አይደለም የሚለው በትዳር ውስጥ ያለ ፍቃድ ከ100 ብር በላይ ስጦታ መስጠት እንደማይቻል ያውቃሉ ይላል። ለሌላ ሰው ለምሳሌ ሚስት ሳታቅ አንተ አግብታል ሚስት ሳታቅ ለኔ 200 ብር መስጠት አትችልም። እሷ ፈቃደኛ መሆን አለባት። እሷም እንደዛው ህጉ በትክክል እንደዚህ ይላል። አዎ በጣም ይገርማል። ሰምቻለሁ አላውቅም። አዎ እና በትዳር ውስጥ ያለ ፍቃድ ከ100 ብር በላይ ስጦታ መስጠት እንደማይቻል የኢትዮጵያ የቤተሰብ ህግ ደንግጓል ማለት ነው እኮ ሚላል። አሁን ናቴው እኮ ጠበቃና የህግ አማካሪ አንዱ አለም በእውቀቱ እንደተናገሩት በቤተሰብ ህጉ መሰረት በትዳር ውስጥ በጋራ የፈራ ሀብት በባልና ሚስት በጋራ ሊተዳደር እንደሚገባም ይገልጻሉ። ካልሆነ ግን አንደኛው የትዳር አጋር ባል ወይ ሚስት ስጦታ ለሶስተኛ ወገን መስጠት ቢፈልጉና ቢሰጡ ህጉ እንዴት ይዳኘዋል ተብሎ ለተጠየቁት ጥያቄ የመለሱት መልስ በትዳር ውስጥ ሁለት አይነት ሀብት ሲኖር የጋራ ሀብትና የግል ሀብት በመባል ይታወቃል። በትዳር ለሶስተኛ ወገን ባል ወይ ሚስት ስጦታ መስጠት ቢፈልጉ ስጦታውን ከግል ሀብት ከሆነ የፈለጉትን ስጦታ መስጠት ይችላሉ። ነገር ግን የጋራ ሀብት የሚሰጡ ከሆነ ከ100 ብር መብለጥ እንደሌለበት የሚበልጥም ከሆነ ባል ሚስቱን ሚስት ባሏን ማስፈቀድ እንደሚገባ የቤተሰብ ህጉ ይደነግጋል ብለዋል። እቃ መሸጥ፣ ብድር ለመበደር እንዲሁም ለማበደር 500 ብር ድረስና ከዛ በላይ ያላቸውን ትራንዛክሽኖች ለማድረግ የባል ወይ የሚስት ፍቃድ ያስፈልጋል ይላል እና አንዳንዴ የማናቃቸው ህጎች አሉ። ተሳስታችሁ የሚጠቅም ይመስለኛል። ካለ አንዱ ቅና ገንዘብ መውጣት የለበትም። የጋራ ነገር የጋራ ነው። ስለዚህ አንዳንዴ በቸልተኝነት የሚደረጉ ብዙ ነገሮች አሉ። ይሄኛው ጥሩ ሆኖ እንዳለ እንደ ሀሳብ ቢያዝ ነው እንጂ ግዴታ ይሰራል አይሰራም እኛ ሀገር ህጉ ተደንግጓል ይላል እኮ። አሁን ለምሳሌ አንተ ከሚስት ፍቃደኛ ሳትሆን ከ100 ብር በላይ የሆነን ገንዘብ ለሌላ ሰው ብሰጥ ያለ ፍቃዴ ነው የሰጠውና ይመለስልኝ ብለ የመጠየቅ መብት አላት ማለት ነው። ምክንያቱም የጋራ ነው ገንዘባችሁ፣ በሁለታችሁ ፍቃድ ነው መሰጠት ያለበት ማለት ነው። መልካም ይሁን። ከዚህ ጋር ሳገባ ሞክረዋለሁ ነው የሚመስለው። አይ እንዴት አንዳንዴ የሚሰሩና የማይሰሩ ማለት የተቀመጡ የተደነገጉ ግን ደግሞ ማናቃቸው አንድ ማናቃቸው ሁለት ደግሞ ኖሮ እንኳን የዚህን ያህል በጣም ትላልቅ እንደዚህ ማለት አሁን ገንዘቡ ስላነሰ ምናልባት እንዲሁ ኢዚ አድርገን ነው እንጂ ንብረት መስጠት ምናምን ደረጃ ሲኬድ ያለ ሚስት እውቅናም አይሆንም፣ ጀምርም አይፈቅድም። እንዳጠቃላይ ሀሳቡን እኮ እኔ አልተቃረንኩም፣ እንዲህ ስለገረመኝ ነው 200 ብር ስላለ ማለት ነው። ብቻ ብዙ ነው ማጠፈው ብለን እንዳጠቃላይ ከዚህ ጋር በተያያዘ ደግሞ በተለይ በአዲስ አበባ በባለፉት 3 ወራት በየቀኑ ቢያንስ የ33 ባለትዳሮች የፍቺ ምዝገባ እንደተከናወነም ሰምቷል። አንዱ ምክንያት ይሄ ሊሆን ይችላል፣ ያለ ፍቃድ ገንዘብ ነው አውጥቶ መስጠት። እሱን እንኳን አልተጣራም። ነገር ግን የከተማው የሲቪል ምዝገባ ነዋሪነት አገልግሎት ኤጀንሲ እንግዲህ ካለፈው ሰኔ ወር እስከ ዘንድሮ መስከረም 30 ድረስ እንግዲህ ባሉት 3 ወራት ውስጥ 3032 የፍቺ ምዝገባ እንደተከናወነ ምናልባት በዛ 3 ወር ውስጥ ከትዳር ይልቅ ፍቺ እንደበዛ የሚያሳይ መረጃን አውጥቶ ነው ነበርና እጅግ በጣም ትልቅ ቁጥር ነው። አሃዙ በጣም ትልቅ ነው። አዎ በጣም ፍቺ እንግዲህ ትዳር ውስጥ ከተገባ በኋላ የማይመከር መታሰብ የሌለበት ጉዳይ ነው። እንደዚህ አይነት አሃዝ በራሱ መመዝገቡ ትንሽ አስጊ ነው። ውጭ ላለ ሰው ላላገባ ሰው ትንሽ ፍራቻን የሚፈጠር ስጋትን የሚፈጠር ሲበሉት ያቀራል ይላል ያገሬ ሰውና ምናልባት አሁን ላይ ከዚህ ቀደምም በተደጋጋሚ ስናነሳው ነበር ሀኒቾ በተለይ አንድ ጊዜ የሶሻል ሚዲያ ተጽዕኖ ብዙዎችን ትዳራቸውን ቤተሰባቸውን ይሄ ልጅነትን እናትነቷን አባትነትን እያሳጣ ነው ስንል ነበረ። በተለይ ይሄ ባልና ሚስት የካፕል ቪዲዮዎች ኖረው ምናምን ከዛ ማወዳደር ብዙዎች ሰዎችን እያጋጫ ነው ስንል ነበርና አሁን ደግሞ የመጣው ነገር ብዙም ጊዜ ሳይወስድ ቶሎ ደጋብቻ ሆኖ ከዛ በኋላ የማይሰምር ረጅም ጊዜ የማይዘልቅ ፋሽን እስኪመስል ድረስ እንደዚህ አይነት ሁኔታ እየመጣ ነውና ምናልባት ሁሌም ነገሮች በማስተዋል በትኩረት ብዙ ነገርን በማጤን ቢደረግ ለዚህ ሁሉ አይሆንም። ምክንያቱም ትዳር
ከገባሽበት ከዛ ከወለድሽ መቼም የማትላቀቂው ነገር ተቋም ነው፣ ትልቅ ተቋም ነው እና ሁልጊዜም ሰላማዊ ኑሮ በስራሽ ላይ በአካባቢሽ ላይ ለመኖር ትዳር ይዘሽ ሰላማዊ የሆነ ኑሮ መኖር የምትፈልጊ ከሆነ ከተግባባሹ ከሚያስብልሽ ብቻ ለመኖር ምቹ ኢንቫይሮንመንት ከሚፈጥርልሽ ሰው ጋር ነው እንጂ በየ2 ወሩና በየ3 ወሩ እየተነሳሽ የምትፈጪው ዝም ብሎ ምትቀያይሩ ስልክም አይደለም እና መሆንም የለበትም። በኋላ ላይ ለሚወለዱ ልጆች ለሚመጡ ልጆችም ትልቅ ችግር የሚፈጥርባቸው ነው። ምክንያቱም ልጆች በእናትና በአባት ማደግ ነው ያለባቸው። ይህ ፍቺ ሲፈጸም ግን ወይ እናት ጋር ወይ አባት ጋር ነው ልጅ ሊያድግ የሚችለው። የሁለቱንም ፍቅር ላያገኝ ይችላል ማግኘት በነበረበት መንገድ። ያ ደግሞ ልጁ ላይ የሚፈጥረው ትልቅ ተጽዕኖ አለ። እንደ ሀገርም የሚያመጣቸው ቀውሶች አሉ። ስለዚህ ትዳር ውስጥ ከተገባ በኋላ በደንብ ከመግባታቸው በፊት በደንብ ማሰብ አለባቸው። ከገቡ በኋላ ግን ማጣት አለ፣ ማግኘት አለ፣ ከፍታ አለ፣ ዝቅታ አለ፣ መውደቅ መነሳት አለ። ይሄን ሁሉ ተቻችሎ ተደጋግፎ እነዛን ነገሮች አልፎ መሄዱ ሞር ለሚመጡት ልጆች ለሚፈጠረው ቤተሰብ ትልቅ አስተዋጽኦ ያደርጋል ማለት ነው። ልክ ትልቅ ችግር እየፈጠረም ያለው በነገራችን ላይ ምን ሆኛለሁ የሚለው መጽሐፍ የትዕግስት ዋልተ ንጉስና የቴዎድሮስ ተክለአረጋይ መጽሐፍ ላይ ብዙ ሴቶችም ወንዶችም ካደጉ በኋላ ትዳር ለመያዝ ወይ ደግሞ ትዳር ከያዙ በኋላ ለመበጥበጥም ትዳሩ እንዲበተ ምናምን የሚያደርጉት የልጅነታቸው የነበረው እናትና አባቶቻቸው ነው። ስለዚህ ይህን ሳይክል እናስቀጥለዋለን ማለት ነው በፍቺ በዛ ውስጥ በሚፈጠሩ ልጆች ምክንያት ተመሳሳይ ስህተት የሚደግሙ ምክንያቱም ቤተሰብን እያዩ ነው የሚያድጉት። ትዳር ፈቶ እናት ጋር ወይ አባት ጋር ካደገ ይህ ልጅ ነገ ሲያድግ ካገባም በኋላ ብንለያይም እኔ ጋር ማደግ ይችላል፣ መለያየትም ይችላል፣ እናትና አባቴ ተለያይተው ነው የኖሩት ነው የሚለው። ጸንተው ግን እስከ መጨረሻ የዘለቁ ቤተሰቦች ካሉት አይ በትዳር ውስጥ የሰው ልጅ መጽናት አለበት ብሎ እንዲያስብ ያደርጋልና የመጀመሪያ የልጆቻችን ምሳሌዎች እናትና አባቶች ነን። ስለዚህ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። በጣም እንዳላችሁት ለፍቺ ብዙ ምክንያቶች ባለሙያዎች የሚያስቀምጧቸው ብዙ ምክንያቶች እንዲሁም ብዙ መፍትሄዎችም ሊኖሩ ይችላሉ። ሰዎች የሚፈቱባቸው የተለያዩ የራሳቸው የግል ምክንያቶች ሊኖር ይችላልና ከዚህ ጋር አያይዤ ግን እኔ በግሌ የማስበው ትዳር ሲባል መጀመሪያ ላይ ያለችው ሞመንት ይመስለዋል መሰለኝ ብዙ ሰው መጀመሪያ ልክ ሃኒሙን ስቴጅ ነው የሚባለው ልክ እሱ ላይ ያለው ሞቅታ ሁልጊዜ የሚኖር ይመስለዋል መሰለኝ። በጣም በከፍታና በዝቅታ የሚታልፍ ነገር ነው ብዬ አስባለሁ እና እሱን ኮንሲደር ቢያደርግ ሰው በቃ እስከ መጨረሻው የህይወቱ መጨረሻ ድረስ አብሮት ሊኖር የሚችለው ሰው እንደሆነ ብዙ ነገሮችን ከዚህ ሰው ጋር ሊያሳልፍ እንደተዘጋጀ ቢያስብ መልካም ነው ብዬ አስባለሁ። ለብዙ ነገሮች ራሱን ማዘጋጀት ይችላል ሰው ብዬ አስባለሁ ቀድሞ እነዚህን ነገሮች ኮንሲደር ቢያደርግ ማለት ነው። ከዚህ በበለጠ ግን ስለ ትዳር፣ ፍቅር፣ ቤተሰብ በአጠቃላይ ይመስገን መሳፍንት በሰዋሰው ፖድካስቶች ኔትወርክ ሶሻል ፕላስ ፖድካስት ላይ ያዘጋጀው አንድ ፕሮግራም አለ። እሱን ወደ በኋላ ላይ መለስ ብለን የምንገባበዝ ይሆናል ማለት ነው። አሁን ግን የመጨረሻ ያደረግነው የሳምንቱ ወሬ አኒሜሽን ፊልሞችን የሚመለከት ነው። አኒሜሽን ፊልሞች ብዙ አፍቃሪዎች ያሏቸው የፊልም አሰራር አይነቶች አንዱ አንተ ነህ ናት እጁን እያወጣ ነው። በጣም ነው የምወደው አኒሜሽን። አዎ በጣም እኔም በጣም ነው የምወደው። እንደውም በሰው ከተሰሩ ፊልሞች ይበልጥ የሚያዝናናኝ ለእኔ በግሌ በጣም አኒሜሽን ነው ወዳለሁ። በጣም ገላጮችም ናቸው። የሰው ልጅ ኤክስፕሬስ ማድረግ የማይችለውን ነገር በአኒሜሽን ተገልጾ ታያለሽ ነው። ከዛ ውስጥ ደግሞ ማዳጋስካር የሚለው ሙቪ ካያችሁት እዛ ላይ ያሉት የአኒሜሽኖቹ ኤክስፕሬሽን በጣም ነው ማንም ሊያመጡ አይችልም። እና እኔ አኒሜሽን አንደኛ አድናቂ ነኝ። በጣም ወደው በጣም ነው መወደው ነኝ። እና ብዙ ጊዜ እንዳልከው በሰዎች ሊደረጉ የማይችሉ በጣም ኤግዛጀሬት የሆኑ የተጋነኑ ነገሮችን በአኒሜሽን መግለጽ ይቻላል በቀላሉ። እና አኒሜሽን ከዛም አንጻር ይመስለኛል ብዙ ሰዎች የሚወዱት። ታዲያ ዓለም አቀፍ የአኒሜሽን ቀን በዚህ ሳምንት ተከብሮ አልፏል። በየአመቱ ኦክቶበር 28 ቀን ነው የሚከበረው ይህ ቀን። በዚህ ሳምንትም ታዲያ እንዲሁ ኦክቶበር 28 ቀን ተከብሮ አልፏል። በዚህ ቀን ለአኒሜሽን ጥበብና የአኒሜሽን ፊልሞችን እንዲሁም ገጸ ባህሪያትን ለሚፈጥሩ ሰዎች እውቅና የሚሰጥበት ቀን ነው። አኒሜሽን እንዴት እንዳደገና በሁሉም እድሜ ያሉ ሰዎችን ማዝናናቱንና ማስተማሩ እንዴት እንደቀጠለ የምንመለከትበትም ቀን ነው ይሄ ቀን። ከትንሽ ከትልቅ ሳይል አኒሜሽን የሚወዱ የሚያደንቁ ሰዎች አሉ። የቢሊየን ዶላሮች ኢንዱስትሪ እንደሆነም ይታወቃል ይህ የአኒሜሽን ፊልም ኢንዱስትሪ። ቀኑ ታሪካዊ ትርጉምም ጨምራለሁ።
በኦክቶበር 28 ቀን 1892 ዓ.ም በፓሪስ ፈረንሳይ የመጀመሪያው ይፋዊ የአኒሜሽን ትርኢት ታይቶ ነበረ። በዚህ ምክንያት ነው ኦክቶበር 28 ቀን አኒሜሽንን ለማክበር ይፋዊ ቀን የሆነው ማለት ነው። ዓለም አቀፍ የአኒሜሽን ቀን እንግዲህ በ2002 ዓመተ ምህረት ነው እንደ አውሮፓውያን አቆጣጠር በዓለም አቀፍ የአኒሜሽን ፊልም ማህበር የመጀመሪያ ቀን ሆኖ የተሰየመው ማለት ነው። ይህ ማህበር አኒሜተሮችን ለመደገፍና አኒሜሽንን እንደ ዋጋ ያለው የጥበብ አካል ለማስተዋወቅ ይሰራል። ከዛን ጊዜ ጀምሮም በዓለም ዙሪያ በርካታ አገሮች ይህንን ቀን እያከበሩት እያሰቡት ይውላሉ ማለት ነው። አኒሜሽን እንግዲህ በእለት ተዕለት ህይወታችን ውስጥ ትልቅ ሚናን ይጫወታል፣ ከሌሎች ፊልሞች ባልተናነሰ ማለት ነው። መዝናኛ ብቻ አይደለም፣ ለትምህርት ለሀሳብ ልውውጥ መሳሪያም ጭምር ነው። የአኒሜሽን ቪዲዮዎች ልጆችን ለማስተማር ሳይንስና ቴክኖሎጂ ለማብራራት እንዲሁም ባህልን፣ ታሪክን ለመንገር ይረዳሉ። አኒሜሽን ፈጣሪዎችን በእውነተኛው ዓለም በማይቻሉ መንገድ ቅድም እንዳነሳ ነው ሀሳቦችና ገጸ ባህሪያትን ወደ ህይወት አምጥተው እንዲያሳዩን ያስችላቸዋል። የታዋቂ አኒሜሽኖች ምሳሌዎች ለምሳሌ ለማንሳት ያክል እንደ ዘ ላየን ኪንግ ብዙዎች የሚወዱት የሚያደንቁት፣ ፍሮዝን ከ2010ዎቹ በኋላ ከተሰሩት ውስጥ ደግሞ ማለት ነው ያሉትን የዲዝኒ ፊልሞች ማንሳት እንችላለን። እንደ ናሩቶና ስፒሪትድ አዌይ የሚሰኙ ደግሞ የጃፓኖች የሚሰሯቸው አኒሜ የተባለ የአኒሜሽን ዘውግ አለ። ከዛ ውስጥ ይጠቀሳሉ እነዚህ። እንዲሁም እንደ ቶይ ስቶሪና ፋይንዲንግ ኒሞ ያሉ ደግሞ ዘመናዊ በኮምፒውተር የተፈጠሩ 3D አኒሜሽን ፊልሞችንም ማንሳት እንችላለን። የአኒሜሽን ስልቶቹ የተለያዩ ሊሆኑ ይችላሉ። 2D ሊሆን ይችላል፣ 3D ሊሆን ይችላል። ነገር ግን ሁሉም አንድ የጋራ ዓላማ አላቸው። ይኸውም ታሪኮችን በፈጠራና በሚያስደስቱ መንገዶች መተረክና ማቅረብ ነው። ሰዎች ዓለም አቀፍ የአኒሜሽን ቀንን የአኒሜሽን ፊልሞችን በመመልከት በአኒሜሽን ዝግጅቶች ላይ በመገኘት አኒሜሽንን መስራትን እንዴት እንደሆነ በመማርና የጥበብ ስራዎችን የአኒሜሽን ስራዎቻቸውን በኢንተርኔት በማጋራት እያከበሩትም ይውላሉ ማለት ነው። ከዚህ ጋር ተያይዞ ታዲያ አንድ የምንጋብዘው ቪዲዮ አለ በሰዋሰው ፖድካስቶች ኔትወርክ የተዘጋጀ በሰዋሰው ሳይንስ እና ቴክኖሎጂ ቻናል ላይ የሚገኝ ማለት ነው። የአኒሜሽን ጥበብ ከምን ተነስቶ ምን እንደደረሰ ከመጀመሪያው 1900ዎቹ ላይ ከተሰራው ፋንታስማጎሪ የተሰኘ የመጀመሪያው አኒሜሽን ፊልም አንስቶ አሁን ድረስ ከ2020ዎቹ በኋላ የተሰሩ እጅግ የሚገርሙ ትልልቅ የቴክኖሎጂ የፈጠራ ውጤቶች የታዩባቸው አኒሜሽኖች ድረስ እንዴት እንደደረሰ ከመቶ ዓመታት በላይ ያሳለፈውን ጉዞ የሚተርክ ቪዲዮ ነው። የቪዲዮ እሱን ወደ አድማጮች እናደርሳለን። ሙሉን በድጋሚ መመልከት ለሚፈልጉ ደግሞ በሰዋሰው ሳይንስና ቴክኖሎጂ ቻናል ላይ ሰዋሰው ሳይንስ ኤንድ ቴክኖሎጂ ብለው ዩቲዩብ ላይ ቢገቡ ያገኙታል፣ መመልከትም ይችላሉ። አድማጮች ወደዛው እንሄዳለን። ከዛ በፊት ግን ሙዚቃ እንገባበዛለን። አሁንም አብራችሁ እንድትቆዩ እንጠይቃለን። አኒሜሽን ከኪነ ጥበብና ቴክኖሎጂ አስደናቂ ውህደቶች አንዱ ነው። የሰው ልጅ ፈጠራ ከቴክኖሎጂ ጋር ተገናኝቶ ታሪኮችን ሕያው የሚያደርግበት መስክ ነው። የዛሬዎቹን አኒሜሽን ፊልሞች ስንመለከት ቀልብን በሚስብ እውነታቸው፣ ሕይወት ባለው የብርሃን አጠቃቀማቸውና መሳጭ በሆኑ ዓለማቶቻቸው ምን ያክል ርቀት እንደመጣን መመልከት ይቻላል። ነገር ግን የአኒሜሽን ፊልሞች ታሪክ ዋናው መሰረቱ የቴክኖሎጂ ዝግመተ ለውጥ ታሪክ ነው። እያንዳንዱ ወደፊት የተራመደው እርምጃ የኪነ ጥበብ ምናብ ውጤት ብቻ ሳይሆን የሳይንሳዊ ግኝትና የምህንድስና ብልሃት ውጤትም ጭምር ነው። ዛሬ አኒሜሽን የደረሰበትን ደረጃ በትክክል ለማድነቅ ወደ መጀመሪያው ተጉዘን መመልከት ይኖርብናል። ሁሉንም ነገር ወደ አስጀመሩት የመጀመሪያዎቹ ተንቀሳቃሽ ምስሎች። በዚህ ቪዲዮ አኒሜሽን ፊልሞች ከምን ተነስተው ምን እንደደረሱ እንቃኛለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ እነዚህን የመሳሰሉ የቴክኖሎጂ ቪዲዮዎችን ይመልከቱ። የአኒሜሽን ስር መሰረቱ ከሲኒማ በፊት በ19ኛው ክፍለ ዘመን ወደ ነበሩ ቀላል የእይታ መሳሪያዎች ይዘልቃል። እንደ ዙትሮፕ እንዲሁም ፌናኪስቶስኮፕ ያሉ መሳሪያዎች ተከታታይ ምስሎችን በፍጥነት በማሳየት የእንቅስቃሴ ኢሉዥን ወይም የሌለውን እንዳለ አድርጎ ማሳየትን ይፈጥሩ ነበር። እነዚህ ዛሬ በምናስበው መልኩ የተሰሩ ፊልሞች አልነበሩም። ነገር ግን አሁን ላይ ለምናየው የተራቀቀ የአኒሜሽን ጥበብ መሰረቱን የጣሉ ናቸው።
የመጀመሪያው አኒሜሽን ፊልም ተብሎ በብዛት የሚጠቀሰው በ1908 ዓ.ም በኤሚል ኮል የተሰራው ፋንታስማጎሪ ነው። ወደ 700 የሚጠጉ በእጅ የተሳሉ ስዕሎችን በፍጥነት እየቀያየሩ በማሳየት የተሰራ አጭር ፊልም ሲሆን ገጸ ባህሪያትና ቁሶች ቅርጻቸውን ያለማቋረጥ የሚቀይሩበት አስገራሚና ህልም መሰል ዓለምን የሚፈጥር ፈርቀዳጅ ፊልም ነበር። ይህ ክስተት ታዲያ የአኒሜሽን ፊልም ጥበብ መጀመርን ያበሰረ ነበር። በ1910 እና 20ዎቹ አኒሜሽን አሁንም በዋናነት በእጅ የሚሰራ ጥበብ ነበር። እያንዳንዱ ፍሬም በተናጠል ምሳሌ የነበረበት ሲሆን ስራውም እጅግ አድካሚ ነበር። ነገር ግን ቆየት እያለ ከፈጠራ ጋር ቅልጥፍና መጣ። ከመጀመሪያዎቹ የቴክኖሎጂ ግኝቶች አንዱ በኤርል ሃርድ የተፈለሰፈው የሴል አኒሜሽን ሂደት ነበር። አኒሜተሮች የእያንዳንዱን ፍሬም ክፍል በሙሉ እንደገና ከመሳል ይልቅ ገጸ ባህሪያትን ግልጽ በሆኑ የሴሉሎይድ ወረቀቶች ላይ ስለው በማይንቀሳቀሱ ዳራዎች ላይ ማስቀመጥ ቻሉ። ይህ ሂደቱን ፈጣን አድርጎ ይበልጥ ውስብስብ ለሆኑ ታሪኮች በር የከፈተ ነበር። ይህ ቴክኒክ ለብዙ የ20ኛው ክፍለ ዘመን የአኒሜሽን ኢንዱስትሪ ዋነኛ የሥራ ዘዴ ሆኖ እንደ ፍሌቨር እና ዋርነር ብሮስ ያሉ ስቱዲዮዎች የጀርባ አጥንት ሆኗል። ይህንን የጥበብ ዘርፍ ወደፊት የገፋው አስተዋጽኦ ያደረገ ሰው ዋልት ዲዝኒ ነበር። ዲዝኒ የታሪክ አተራረክን መረዳት ብቻ ሳይሆን አኒሜሽንን ይበልጥ ማራኪና መሳጭ ለማድረግ ቴክኖሎጂን ተጠቅሟል። በ1928 ዲዝኒ ሚኪ ማውዝን በማሳየት የመጀመሪያውን በድምፅና ምስል የተቀናጀ ካርቶን የሆነውን ስቲምቦት ዊሊ የተሰኘውን ፊልም ለቋል። ይህ አኒሜሽንን ከመሰረቱ የለወጠው ሲሆን ገጸ ባህሪያት አሁን መዘመርና ከሙዚቃው ምት ጋር መንቀሳቀስ ችለው ነበር። በድምፅና በምስል መካከል የተፈጠረው ግንኙነትም ከዚህ በፊት ያልነበረ አዲስ ስሜታዊ ተጽዕኖን ፈጠረ። ቀጣዩ ትልቅ እርምጃ ከቀለም ጋር መጣ። በ1932 ዲዝኒ ፍላወርስ ኤንድ ትሪስ የተባለውን በቴክኒክ ከለር ባለ 3 እርከን ሂደት የተሰራውን የመጀመሪያውን የንግድ ፊልም ለዓለም አስተዋወቀ። ተመልካቾች በዚህ በእጅጉ ተደንቀው የነበረ ሲሆን ከዚያን ጊዜ ጀምሮ ቀለም በአኒሜሽን ፊልሞች ላይ መደበኛና የሚጠበቅ ነገር ሆነ። ከጥቂት ዓመታት በኋላ በ1937 ዲዝኒ የመጀመሪያውን ሙሉ ርዝማኔ ያለው የአኒሜሽን ፊልም በሆነው ስኖ ዋይት ኤንድ ሰቨን ድዋርፍስ በድጋሜ ታሪክ ሰራ። የዚህን አይነት ፕሮዳክሽን ስፋት በአኒሜሽን ፊልም ዘርፍ ከዚህ በፊት ታይቶ የማይታወቅ ነበር። ከ1.5 ሚሊዮን በላይ ስዕሎች ጥቅም ላይ ውለው የነበረ ሲሆን እንደ መልቲፕሌይን ካሜራ ያሉ አዳዲስ ቴክኒኮች ለትዕይንቶች ጥልቀትና እይታ ለመስጠት ጥቅም ላይ ውለዋል። በርካታ የጥበብ ስራዎችን ከካሜራው በተለያየ ርቀት ላይ በማስቀመጥና በተለያየ ፍጥነት በማንቀሳቀስ አኒሜተሮች የኮምፒውተር ግራፊክስ ከመኖሩ ከረዥም ጊዜ በፊት ባለ 3 ገጽ ወይም 3D ዓለምን መፍጠር ችለው ነበር። ከዚያን ጊዜ ጀምሮ አኒሜሽን ፊልሞች የፊልም ኢንዱስትሪው ዋና አካል ሆኑ። በ20ኛው ክፍለ ዘመን አጋማሽ ላይ ስቱዲዮዎች የማይረሱ ገጸ ባህሪያትንና ታሪኮችን ለመፍጠር ይወዳደሩ ነበር። ነገር ግን ኢንዱስትሪው በተለመደው የሴል አኒሜሽን ላይ በጣም ስለተማመነ የቴክኖሎጂ ፈጠራ በተወሰነ ደረጃ ቀንሶ ነበር። ቢሆንም የሚጠቀሱ እድገቶች ግን ነበሩ። በ1950ዎቹ መጨረሻ ላይ የተዋወቀው የዜሮክስ ቴክኖሎጂ አኒሜተሮች ስዕሎችን በቀጥታ ወደ ሴሎች እንዲያስተላልፉ አስችሏል። እንደ 101 ዳልሜሽያን ያሉ ፊልሞች ከዚህ ተጠቃሚ ሆነዋል። በ1980ዎቹና 1990ዎቹ ከኮምፒውተሮች መምጣት ጋር የአኒሜሽን ቴክኖሎጂ እየተራቀቀ መጣ። መጀመሪያ ላይ ኮምፒውተሮች ጥቅም ላይ ሲውሉ በእጅ የተሳለ አኒሜሽንን ያግዙ ነበር። የዲዝኒ ትሮን ፊልም ሙሉ በሙሉ አኒሜሽን አልነበረም፣ ነገር ግን የሲጂአይ አጠቃቀሙ ፈርቀዳጅ ነበር። በኋላ ላይ ዘ ግሬት ማውዝ ዲቴክቲቭ እና ቢዩቲ ኤንድ ዘ ቢስት እንደ ትልቁ የዳንስ አዳራሽ ትዕይንት ላሉ ውስብስብ ትዕይንቶች የኮምፒውተር አኒሜሽንን ተጠቅመዋል። ይህም በእጅ የተሳሉ ገጸ ባህሪያትን በኮምፒውተር ከተፈጠሩ አካባቢዎች ጋር በማዋሃድ ነበር። ሌላው አስደናቂ ለውጥ የመጣው ደግሞ በ1995 በፒክሳር ቶይ ስቶሪ ሲሆን ይህም የመጀመሪያው ሙሉ በሙሉ በኮምፒውተር የተሰራ የአኒሜሽን ፊልም ነበር። ለመጀመሪያ ጊዜ እያንዳንዱ ገጸ ባህሪ፣ ዕቃና አካባቢ በኮምፒውተር ውስጥ ተገንብቷል። የፒክሳር የሬንደርማን ሶፍትዌር አጠቃቀም ከዚህ በፊት ታይቶ የማይታወቅ የብርሃን
የገጽታና የጥላ ሁነቶችን ማስመሰልን ችሏል። ቶይ ስቶሪ አዲስ ነገር ይዞ የመጣ ብቻ አልነበረም። ሲጂአይ አንድን ሙሉ ፊልም በኪነ ጥበባዊም ሆነ በንግድ ደረጃ መሸከም እንደሚችል አረጋግጧል። ያ በር ከተከፈተ በኋላ ወደ ኋላ መመለስ አልነበረም። ስቱዲዮዎች ሲጂአይን ተቀበሉ። ድሪምወርክስ በአንትዝና ሽሬክ ወደ መድረኩ ገባ። ይህም በገጸ ባህሪ ንድፍና እንቅስቃሴ ላይ አዳዲስ ፈጠራዎችን አሳይቷል። ፒክሳርም ፈጠራውን ተቀላቀለ። ፋይንዲንግ ኒሞ በተሰኘ ታዋቂ ፊልሙ እውነተኛ የሚመስል የውሃ ውስጥ እንቅስቃሴን አስተዋወቀ። ዘ ኢንክሬዲብልስ በተሰኘው ፊልም ደግሞ ውስብስብ የሰውን እንቅስቃሴ በሚገባ አሳይቷል። ራቱቱዌ የተባለው ለየት ያለ ታሪክን ይዞ የመጣው ፊልም ደግሞ ምግብ በአኒሜሽን ፊልሞች ላይ ምን ሊመስል እንደሚችል በሰፊው አሳይቶናል። ይህ በእንዲህ እንዳለ የቀድሞ በእጅ የሚሰራ አኒሜሽን በዋናው ሲኒማ ውስጥ እየቀነሰ መጣ። እንደ ዲዝኒ ትሬዠር ፕላኔት እና ሆም ኦን ዘ ሬንጅ ያሉ ፊልሞች ከመጨረሻዎቹ ዋና ዋና የሴል አኒሜሽን ፊልሞች መካከል ነበሩ። ሆኖም በእጅ የሚሰሩ ቴክኒኮች በድብልቅ ቅርጾችና በዓለም አቀፍ ሲኒማ ውስጥ አሁንም ስራቸውን ቀጥለዋል። የጃፓን አኒሜ ዘውግ ለምሳሌ ብዙ ጊዜ ዲጂታልና ባህላዊ ዘዴዎችን ያቀላቅላል። የኮምፒውተር ኃይል እያደገ ሲሄድ ምኞቶችም አደጉ። የሞሽን ካፕቸር ቴክኖሎጂ የሰውን እንቅስቃሴ ወደ ዲጂታል ገጸ ባህሪያት በመቀየር ትልቅ ለውጥን አምጥቷል። ይህም በዘ ፖላር ኤክስፕረስ እና አቫታር ፊልሞች ላይ ታይቷል። ምንም እንኳን የመጀመሪያዎቹ ሙከራዎች አንካኒ ቫሊ በመባል በሚታወቀው እንግዳ ስሜት ውስጥ ቢወድቁም ፈጣን መሻሻሎች እውነተኛ የሚመስሉ ዲጂታል ሰዎችንና ፍጥረታትን ለመፍጠር አስችለዋል። የመብራትና የሬንደሪንግ ቴክኖሎጂም እንዲሁ አድጓል። ግሎባል ኢሉሚኔሽን እና ፊዚካሊ ቤዝድ ሬንደሪንግ የብርሃን እውነተኛ ባህሪ ላይ በመመርኮዝ መስራት ጀመሩ። የፒክሳር ሞንስተርስ ዩኒቨርሲቲ ጸጉር በአኒሜሽን ላይ እንዴት እንደሚሰራ በሚገባ አሳይቷል። የዲዝኒ ፍሮዝን ፊልም ደግሞ ውስብስብ በሆኑ ቅንጣቶች አማካኝነት እውነተኛ የሚመስል በረዶና ውርጭ የሚመስል ቦታን በማሳየት አስደናቂ ነገርን ማቅረብ ችሏል። ከዚህ በኋላ ነበር የሬንደሪንግ ፍላጎት በከፍተኛ ሁኔታ የጨመረው። ፊልሞች የመጨረሻዎቹን ፍሬሞች ለመስራት ሰፊ የሰርቨር ማዕከላትን መፈለግ ጀመሩ። በ2010ዎቹ የአኒሜሽን ቴክኖሎጂ ወደፊት በጣም ከመራመዱ የተነሳ ማንኛውም ነገር የሚቻል እስኪመስል ድረስ ደርሶ ነበር። መዋና የተባለው ድንቅ ፊልም የውሃ እንቅስቃሴን ወደ አዲስ ከፍታ ወሰደው። ኮኮ የተሰኘው ፊልም ደግሞ ቀለማትንና ውስብስብ የሆኑ አካባቢዎችን በብቃት በማሳየት ብዙዎችን አስደንቋል። ስፓይደርማን ኢንቱ ዘ ስፓይደር-ቨርስ የኮሚክ መጽሐፍ ውበትን ከ3D ቴክኒኮች ጋር በማጣመር የአኒሜሽን ስልትን በአዲስ መልክ ፈጥሯል። ዛሬ አርቲፊሻል ኢንተለጀንስ እና ማሽን ለርኒንግ እንደ ኢንቢትዊንስ እና የገጽታ ንድፍ ወይም ቴክስቸር ጄነሬሽን ያሉ ስራዎችን መስራት ጀምረዋል። የተለመዱት እንደ ሪል ታይም ሬንደሪንግ ያሉ ኢንጂኖች ለፊልም ስራ በመዋል የምርት ጊዜን በእጅጉ እየቀነሱ ነው። ቨርቹዋል ሪያሊቲ ቪአር እና ኦግመንትድ ሪያሊቲ ኤአር ለአኒሜሽን አዳዲስ የታሪክ አተራረቅ ቅርጾችን እየከፈቱ ነው። ታዲያ በአንድ ወቅት በሰፊ የሰርቨር ማዕከላት ብቻ የሚቻለው ነገር አሁን ይበልጥ ተደራሽ በሆኑ ሃርድዌሮች ላይ ሊሰራ ይችላል። እይታችንን ወደ ኢትዮጵያ ስናዞር ደግሞ እዚህ አኒሜሽን ገና ብቅ እያለ ቢሆንም በፈጠራና በትልቅ ራዕይ የተሞላ ነው። አንድ የመጀመሪያ ምዕራፍ ተብሎ የሚጠቀሰው ዋሻው የተባለው ፊልም ሲሆን የኢትዮጵያ የመጀመሪያው ሙሉ የአማርኛ አኒሜሽን ፊልም በመባል ይታወቃል። የ96 ደቂቃ የካርቱን ፊልም የሆነው ዋሻው ስለ ጣሊያን ወረራ የሚያወራ ሲሆን የአገር ውስጥ ድምጾችንና በብሔራዊ ታሪክ ላይ የተመሰረተ ፍሰትን ተጠቅሟል። አኒሜሽን በኢትዮጵያ የሙዚቃ ክሊፖችም ላይ ጥቅም ላይ ውሏል። በተማም ረጃ የተሰራው ያዊዌ የተሰኘው 2D አኒሜሽን ክሊፕ የሂፕሆፕ ዳንስን ከጉራግኛ ባህላዊ ሙዚቃ ጋር አዋህዶ አሳይቶናል። ይህም ስራ በኢትዮጵያ አኒሜሽን ስራዎች ፈርቀዳጅ ነበር። በብሩክታዊት ጥጋቡ የተፈጠረው ጥበብ ልጆች የተሰኘው አኒሜሽን ተከታታይ ፊልም ኢትዮጵያውያን ልጆችን እንደ ልዕለ ጀግኖች በማሳየት እንደ ያለ ዕድሜ ጋብቻ ያሉ ጎጂ ልማዶችን ይዋጋል። በተጨማሪም የሴቶች መብትና የትምህርት ተደራሽነትን ያስተዋውቃል። እነዚህ ሁሉ እድገቶች እያደገ ባለው የቴክኖሎጂ ስነ ምህዳር ይደገፋሉ። በቅርብ ጊዜ በተገኘ መረጃ መሰረት ኢትዮጵያ ጥቂት የማይባሉ አኒሜሽን ስቱዲዮዎች ያሏት ሲሆን
አብዛኞቹ አዲስ አበባ ውስጥ ይገኛሉ። ብዙዎቹ ስራዎቻቸውን ለማጋራትና ከተመልካቾች ጋር ለመገናኘት እንደ ፌስቡክ፣ ኢንስታግራም እና ዩቲዩብ ያሉ ዲጂታል መድረኮችን እየተጠቀሙ ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ እነዚህን የመሳሰሉ የቴክኖሎጂ ቪዲዮዎችን ይመልከቱ። ከልቦ በቀረበው በትርታ 97.6 ላይ ያላችሁት ሰዋሰው ቅምሻን እያደመጣችሁ ነው። ለሁለት ሰዓት ከእናንተ ጋር የተለያዩ ቆንጆ አዝናኝ ቆይታን እናደርጋለን። አሁን ደግሞ ሰዓቱ በሳምንቱ በሰዋሰው ፖድካስት ኔትወርክ ያዘጋጀናቸውን ፕሮግራሞች መሰናዶች ምን ነበሩ የሚለውን ናትናኤል ያስታውሰናል። በሰዋሰው ፖድካስት ኔትወርክ የተለቀቁ ሳምንታዊ ቪዲዮዎችን የምናቀርብበት ሰዓት ነው። እንደሚታወቀው ሰዋሰው ፖድካስቶች ኔትወርክ በየሳምንቱ የተለያዩ ይዘት ያላቸው ቪዲዮዎች ይለቃል። በዚህ ሳምንት በሰዋሰው ሳይንስ ኤንድ ቴክኖሎጂ ቻናል ላይ ከተለቀቁት ቪዲዮቻችን መካከል የኖኪያ ስልክ እና ምርቶች ከገበያ ለምን ጠፉ ትለናለች ሻኒ። እንዲሁም ደግሞ ካምፓኒው ምን እየሰራ ነው የሚለውን ኖኪያ በጊዜው ምርቱን በሚያስተዋውቅበት በሚሰራበት ሰዓት ከፍተኛ ተቀባይነት ነበረው። ኖኪያን በምን ታስታውሱታላችሁ? በጣም ጠንካራ በሆነ በተን ስልክ አይደል? እጅ በመጨባበጥ እጅ በመጨባበጥ እና ኖኪያ ስልክ ጠንካራ ስልክ እንደውም ዳንጎቴ ነው የሚባለው ይዛኔ የሆነ ጠንካራ በቃ ምን ሰማኸኝ በለው ነው። እንደዚህ አይነት ስሞች አሉ። እነዚህ ስልኮች እንግዲህ በቪዲዮ ላይ ተጠቅሰዋል። በጣም የሚወደዱ ስልኮች ነበሩ። እድገቱስ ምን ድረስ ሄደ? በማለስ ለምንድን ነው የኖኪያ ስልክ ከገበያ የጠፋው የሚለውን ከፋብሪካው መከፈት ጀምሮ እስካሁን ድረስ ያለውን ካምፓኒውን እየሰራቸው ያሉ የቴክኖሎጂ ስራዎች አሉ፣ ምንስ እየሰራ ነው የሚለውን ባህኒ ቆንጆ ተደርጎ ተሰርቶልናል። እሱን ገብተው ቢመለከቱት ብዙ ያተርፉበታል፣ መረጃውንም በደንብ ያውቁበታል። በሰዋሰው ፖድካስት ኔትወርክ ስር በሚገኘው በስፖርት ፕሌሊስት ውስጥ ቢገቡ ደግሞ ኤል ክላሲኮ የባርሴሎናና የሪያል ማድሪድ መፋጠጥ ከጥንት እስከ ዛሬ ብዙ ጊዜ ማድሪድና ባርሳ ተጫወቱ ሲባል ዓለም ነው ለማየት የሚጓጓው ካያችሁ ካስተዋላችሁ ማለት ነው። እና ያ መፋጠጥ መነሻው ምን ነበረ፣ ታሪካዊ ዳራውስ ምን ነበረ የሚለውን አሹ ቆንጆ አድርጎ አዘጋጅቶልናል። እሱን ገብተው ቢያዩት የኤል ክላሲኮ ውስጡ ፖለቲካም ስላለው ሌሎችም ነገሮች ስላሉ ሙሉ መረጃውን ገብተው ቢያዩት ያተርፉበታል። እለቱን በታሪኩ ፕሌሊስት ውስጥ ቢገቡ ደግሞ በቀዝቃዛው ጦርነት ጊዜ የተሰራው የቦምቦች ንጉስ የተባለው ሳር ቦምባ ሩሲያ ለመጀመሪያ ጊዜ ሙከራ ያደረገችበትን ቀን በማስመልከት አሹ ቆንጆ አድርጎ አዘጋጅቶልናል። ቦምቡ ምን አይነት ነው የነበረውስ ፕሮፓጋንዳ ሩሲያ ለምን ተጠቀመችበት የሚለውን በዝርዝር ገብተው መመልከት ይችላሉ ማለት ነው። ወደ ሰዋሰው ቲፕ ፕሌሊስት ውስጥ ቢገቡ ደግሞ ብዙ ጊዜ ፊልሞች ሽልማት ላይ ካስተዋላችሁ ፊልሞች ሲሸለሙ ይሄ ፊልም የተሰራው ይህን ያህል ገንዘብ ወጥቶበት ነው ብለው በጀቱን ትልልቅ በጀቶች ሲናገሩ እንሰማለን። እና በሰዋሰው ቲፕ ላይ ግን 5 በትንሽ ገንዘብ ተሰርተው ነገር ግን ዓለም አቀፍ ሽልማቶችን ያገኙ ፊልሞች እነማን ናቸው የሚለውን እናያለን። ፊልም ገንዘብ ነው ወይስ ታሪኩ ነው መቅደም ያለበት የሚለውንም ያው በጥልቀት ዳሰንበታል። ገብተው ቢመለከቱት ያተርፉበታል። ከዓለም ገጾች ፕሌሊስት ውስጥ ቢገቡ ደግሞ ሁላችንም የምንኮራበት አንጋፋ የኢትዮጵያ አየር መንገድ አሁን ያለበት ሁኔታና ገጽታ ምን ይመስላል፣ እንዲሁም ደግሞ ምን አይነት ስራዎችን እየሰራ ነው የሚለውን አሁናዊ ሁኔታ አሹ ቆንጆ አድርጎ አዘጋጅቶልናል። ገብተው መመልከት ይችላሉ። በሰዋሰው ፖድካስት ኔትወርክ እንዲሁም በሰዋሰው ሳይንስ ኤንድ ቴክኖሎጂ ቻናል ላይ ገብተው አድማጭ ተመልካቾቻችን ሰብስክራይብ አድርገው እነዚህን ቪዲዮዎች እንዲመለከቱ የአክብሮት ግብዣችን ነው። መልካም እናትዬ። በሰዋሰው ፖድካስት ኔትወርክ ውስጥ የተለያዩ ጉዳዮችን እንደተባለ ሁሌም እናነሳለን። የሰዋሰው ቅምሻ ላይም የተለያዩ ቆንጆ ከዓለም ዙሪያ የተገኙ ሙዚቃዎችን እንጋብዛለን። እነዚህ ሙዚቃዎች ከአፕ ስቶር ከፕሌይ ስቶር መተግበሪያውን በማውረድ ቤተሰባችን በመሆን የተለያዩ ጣዕም ያላቸው ሙዚቃዎችን አድማጮች ልታገኙ ትችላላችሁ። ከዚህ በማስቀጠል በመግቢያችን ላይ ስናነሳ የነበረው በተለይ ከትዳር ጋር ከፍቺ ጋር ተያይዞ ከዛ ደግሞ የማናቃቸው ህጎች አሉ
ወይ ደግሞ ያለምንላችሁ ብዙ ያልሰማናችሁ ህጎች ምን ይላሉ ብለን ስናነሳ ነበርና ከዚህ ጋር ተያይዞ እንግዲህ በሰዋሰው ፖድካስት ኔትወርክ በተለይ በሶሻል ፕላስ ይመስገን መሳፍንት ያዘጋጀው ቆንጆ መሰናዶ አለና ለአድማጮቻችን እሱን አድርሰን እንመለሳለን። አብራችሁን ስላላችሁ አብራችሁንም ስለምትቆዩ እጅግ አድርገን እናመሰግናችኋለን። ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምንድናችሁ? ይመስገን መሳፍንት እባላለሁ። የሶሻል ፕላስ ፖድካስት አዘጋጅ ነኝ። እንግዲህ ዛሬ በክፍል 1 መተናል። የሶሻል ፕላስ ፖድካስት ዋና ዋና ዓላማዎች፣ ከኔ ጋር ምን አይነት ጉዳዮች ላይ እናተኩራለን፣ ምን አይነት ስራዎችን እንሰራለን፣ ምን አይነት ዝግጅቶችንስ ነው አድማጮች ከዚህ በኋላ በሶሻል ፕላስ ፖድካስት መከታተል የሚችሉት የሚለውን ዛሬ እንደ መግቢያ ካልን እንግዲህ በቀጣይ የተለያዩ ዝግጅቶችን ይዤላችሁ እቀርባለሁ። አስቀድሜ ራሴን በማስተዋወቅ በጀመር መልካም ይመስለኛል። እኔ ይመስገን መሳፍንት እባላለሁ። ባክግራውንድ እንግዲህ መጀመሪያ ዲግሪ በሶሲዮሎጂና ሶሻል አንትሮፖሎጂ ነው። የማስተርስ ዲግሪ ደግሞ በሶሻል ወርክ አለኝ ከአዲስ አበባ ዩኒቨርሲቲ። እንዲሁም ደግሞ ሌላ የማስተርስ ዲግሪ በሊደርሺፕ ኤንድ ጉድ ገቨርናንስ በአመራርና መልካም አስተዳደር ማለት ነው አግኝቻለሁ። ስለዚህ ለዚህ ለሶሻል ፕላስ ፖድካስት የምንጠቀመው በዋነኝነት ይህንን የሶሲዮሎጂና የአመራር የትምህርት ዝግጅቴን ነው ማለት እንችላለን። ላለፉት ከ10 ዓመት በላይ በተለያዩ ተቋማት ውስጥ አገልግያለሁ። ይህ የማህበራዊ ጉዳዮች ላይ የማተኮር የህብረተሰባችን ማህበራዊ ሴቶች ሞራላዊ መሰረት የግለሰቦች ስኬት ላይ መስራት የሚለው እንግዲህ አንደኛው ግቤ ነው ወይም ዓላማዬ ነው። በግል መስራት የምፈልገው በዚህ አቅጣጫ ነው። በዋነኝነት እንግዲህ ምን ዝግጅቶችን ይዤላችሁ እንደምቀርብ ወደ ማስተዋወቁ ልግባ። ክቡራትና ክቡራን እንግዲህ ከዚህ በኋላ ሶሻል ፕላስ ፖድካስትን ለወዳጆቻችሁ፣ ለቤተሰቦቻችሁ፣ ለፍቅር ጓደኞቻችሁ፣ ለቤተሰቦቻችሁ ለምታውቋቸው ሁሉ እንድትመክሩ፣ እንዲከታተሉ፣ እንድታስተላልፉ እንግዲህ ያደራላለሁ። ሶሻል ፕላስ ፖድካስት በምርጥ አቀራረብ የማህበረሰብን ሴቶች ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ የሚሰራ ፖድካስት ነው። ስለ ስኬታማና ጤናማ የፍቅር ግንኙነት በማስተማር የተበላሹ ግንኙነቶች መፍትሄ ማስቀመጥ ተቀዳሚ ግቡ ነው። በማህበረሰቡ ውስጥ በየጊዜው የሚነሱ መፍትሄ የሚያስፈልጋቸው አነስተኛ እንዲሁም መካከለኛ የሆኑ የማህበረሰብ ችግሮችን በመንቀስ መፍትሄዎችን ማሳየት ሶሻል ፕላስ ፖድካስት ዓላማ አድርጎ ይሰራል። በዋነኝነት እንግዲህ የፍቅር ግንኙነትና የስኬታማ ችግር አፈታት ወይም ኮንፍሊክት ሪዞሉሽን ሜካኒዝሞችን በማሳየት በምሳሌ በማቅረብ እንዲሁም በዚህ ዙሪያ የሰሩ ያጠኑ የተዘጋጁ ወዳጅ ጓደኞቻችንን በማህበረሰባችን እውቅና ያላቸውን የተለያዩ ስራዎችን የሰሩ ሰዎችን በማቅረብም እንዲሁ እንማማራለን። ሶሻል ፕላስ ፖድካስት ምርጫችሁ እንደሚሆን እንደዚሁም ደግሞ ለወዳጅ ዘመዶቻችሁ ለጓደኞቻችሁ አንዳንዴም ደግሞ ቁጭ ብላችሁ እንድትወያዩ መሰረት የሚጥሉ ጉዳዮች ላይ ነው የምናነሳው። ማህበረሰብ እሴቶች ምንድናቸው? ሞራላዊ መሰረታችን ምን ላይ ነው የሚገኘው? ሶሻል ፋብሪክ የምንለው ሞራል ቫልዩዎቻችን የምንላቸው ማለት ነው። እንደዚሁ ደግሞ እንዴት ነው ስኬታማ ግንኙነት ሊኖረን የሚችለው የሚለውን ላይ አተኩሬ እሰራለሁ። እንዲሁም ደግሞ እናንተ የምትናገሩበት ለወዳጅ ጓደኞቻችሁ የምታስተላልፉበት መድረክ እንዲሆን ይህን ሶሻል ፕላስ ፖድካስት እንጠቀማለን። ይህ ማለት እንግዲህ በማንኛውም የማህበራዊ ሚዲያ አማራጭ እኔን አዘጋጁን ይመስገን መሳፍንትን እንድታገኙኝ፣ ምክር ሀሳባችሁን፣ ጥያቄዎቻችሁን እንድታስቀምጡልን፣ በእነሱ ላይ ደግሞ እንግዲህ ዝግጅቶችን መስራት እንቀጥላለን። ስለዚህ ክቡራትና ክቡራን ሶሻል ፕላስ ፖድካስት እነሆ ጀምሯል። ክፍል 1 ዛሬ እንደ መግቢያ አድርጌ እንግዲህ አንዳንድ ጉዳዮችን በማንሳት ጀምራለሁ። ሶሻል ፕላስ የሚለውን ለምን መረጥን ወይም ሶሻል ፕላስ ምንድን ነው የሚለውን መመልከት እንችላለን። እንግዲህ በዚህ ፖድካስትም ሆነ በሌሎች አማራጮች ማህበራዊ ጉዳይ የሚተነተን እና ማዕቀፍ በብዛት የማይበጅለት ወይም ሁሉም ጉዳይ ማህበራዊ ጉዳይ የሚሆንበት አጀንዳ ስላለ ሶሻል ፕላስ ያልነው እንግዲህ ከማህበራዊ ጉዳይ ጋር ተጓዳኝ የሆኑ የስነ ልቦና የባህሪ ለውጥ ጉዳዮችን፣ የፍቅርን ጉዳይ ወይም የትዳርን የቤተሰብ አመራርን ምን መምሰል እንዳለበት ለማሳየት ነው። ስለዚህ ከማህበራዊ ጉዳይና ከሱ ጋር ተደምረው ሊነሱ የሚችሉ ጉዳዮች ላይ እናነሳለን በሚል ነው ይህንን እንደ አርዕስት ሶሻል ፕላስ የሚለውን ስም የመረጥ ነው።
እስከምን ድረስ እንሄዳለን የሚለውን እንግዲህ በቀጣይ በስፋት የምናየው ይሆናል። በዋነኝነት ግን ተግባቦት ወይም ግንኙነታችን ምን መምሰል አለበት፣ የትዳር መሰረታውያን ምንድናቸው፣ የፍቅር መሰረታውያን ምንድናቸው፣ ቤተሰብ እንዴት ነው መመራት ያለበት፣ በቤተሰብ መካከል ያለ ግንኙነትስ እንዴት መዝለቅ ይገባዋል የሚለው ላይ ያተኮረን እንሰራለን ማለት ነው። ጥቆማና አስተያየትን እንድትሰጡን እንፈልጋለን። ክፍል አንዱን እንግዲህ እንዲህ እያለን እንጀምራለን። ዘወትር እንግዲህ በእያንዳንዱ ክፍል አንድ ምርጥ አባባል ይዤላችሁ እቀርባለሁ። እሱ እንግዲህ የፍቅር ህይወታችሁን ወይም ሳምንታችሁን የሚያቀና እንደሚሆን አስባለሁ። በዚህ ሳምንት ይዤላችሁ የመጣሁት ቶም ሮቢንስ የተባለ ታዋቂ ፈላስፋ የተናገረውን አባባል ነው። ስለ ፍቅር ነው። ፍጹሙን ፍቅር መስራት ሲገባን ፍጹም የሆነውን አፍቃሪ ፍለጋ ጊዜያችንን እናቃጥላለን ይላል ቶሚ ሮቢንሰን። ይህ በእንግሊዝኛው we waste time looking for the perfect lover instead of creating the perfect love የሚል ነው። እንግዲህ በብዛት ብዙ ሰዎች ፍቅር ራሳቸው ክሬት የሚያደርጉት የሚፈጥሩት የሚያሳድጉት ነርቸር የሚያደርጉት ጽንሰ ሐሳብ መሆኑን ይረሱና ትክክለኛው ፍጹም የሆነ በቃ የጨረሰ ሁሉ ነገር አድጎ ተምሮ ሰርቶ በቃ በፍቅር ዙሪያ የጨረሰን ሰው ይፈልጋሉና ይህ ትክክል አለመሆኑን ለማሳየት ነው። ፍጹሙን ፍቅር መስራት ሲገባ ፍጹም የሆነውን አፍቃሪ ፍለጋ ጊዜያችንን እናቃጥላለን ያለው ቶም ሮቢንሰን። ክቡራትና ክቡራን እንግዲህ ወደፊትም በዚህ በሶሻል ፕላስ ፖድካስታችን 3 መሰረታዊ ዝግጅቶችን ነው ይዤላችሁ የሚቀርበው። የመጀመሪያው ዋቢ አጀንዳ የሚል ነው። ዛሬ እንደ ዋቢ አጀንዳ ይዘን የቀረብነው አንድ ርዕሰ ጉዳይ አለ። ከዛ በማስከተል ደግሞ አንድ ኬዝ ስቶሪ አቀርብላችኋለሁ። እኔ በምንባቡ መሰረት ብየዋለሁ። እንደምታውቁት እንግዲህ ገና ተማሪዎች እያለን ከልጅነታችን አንስቶ በምንባቡ መሰረት እውነት ሐሰት በሉ ወይም በምንባቡ መሰረት ትክክለኛ የሆነውን ምረጡ የሚል ፈተናዎች በየትምህርት ቤቶቻችን እንደሰጡን እናስታውሳለንና በምንባቡ መሰረት የሚለው እንግዲህ አንድ ታሪክ አነብላችሁና ከሱ ምን እንደምንማር ምን እንነጋገርበት ነው። በብዛት የፍቅር ታሪክ ነው። አንዳንድ ጊዜ ደግሞ ከዛም ወጣ ያሉ የኮንፍሊክት ሪዞሉሽን ወይም ደግሞ እንዴት ነው ችግሮቻችን መፍታት የምንችለው የሚለው ጉዳይ ላይ እናተኩራለን። ለዛሬ የጎረቤታሞቹ ታሪክ የሚል አንድ ታሪክ ይዤላችሁ መጥቻለሁ። ሶስተኛው ክፍላችን የሚሆነው ምክረ ሐሳብ ነው። ወይም ደግሞ በዋቢ አጀንዳና በምንባቡ መሰረት በተሰኘው ክፍል 1ና ክፍል 2 ዝግጅቶቻችን ያነሳነውን ሐሳብ ዙሪያ ምክረ ሐሳብ ወይም ደግሞ ምን ማድረግ ይጠበቅብናል፣ ለዛሬስ ይህንን ፖድካስት በመከታተል ምን ቁም ነገር አገኘው ብላችሁ ለምታስቡ ሰዎች ጠቅለል አድርገን በአንድ ርዕሰ ጉዳይ ዙሪያ ምክረ ሐሳብ የምንሰጥበት ነው ወይም ጥቆማ የምናቀብልበት ይሆናል ማለት ነው። ክቡራትና ክቡራን ይህንን ካልኩኝ ዘንዳ እንግዲህ ዛሬ ወደ ዋቢ አጀንዳችን እንገባለን። የዛሬ ዋቢ አጀንዳ በሚል ይዤላችሁ የቀረብኩት ፍቅርና ቤተሰብን ነው። ብዙዎቻችን የምናውቀው ከዕለት ተዕለት ህይወታችን ውስጥ የምናስተውላቸው 2 ቃላቶች ናቸው። ፍቅርና ቤተሰብን በማስተዋወቅ መጀመር አይገባም። ነገር ግን ዛሬ እንግዲህ የመግቢያ ዝግጅታችን ስለሆነ ከዚህ በኋላም በተደጋጋሚ ብዙ የፍቅርና የቤተሰብ ርዕሰ ጉዳዮችን ስለምናነሳ ፍቅር ምንድነው፣ ቤተሰብ ምንድነው የሚለውን እናነሳለን። የፍቅርና የቤተሰብ ዋና ዋና ተግዳሮቶችስ ምንድናቸው፣ በዚህ ድህረ ዘመናዊ በሆነች ዓለም ውስጥ ያጋጠሙ ክፍተቶች ምንድናቸው ፍቅርና ቤተሰብን በተመለከተ የሚለውን ጠቆም አድርጌ ለማለፍ ሞክራለሁ። ቤተሰብ እንግዲህ ትንሹና የመጀመሪያው ማህበረሰብ ተቋም ነው። ከቤተሰብ ቀጥሎ ትምህርት፣ ሃይማኖት፣ ኢኮኖሚ፣ ፖለቲካና ሌሎችም የማህበረሰብ ተቋማት ይነሳሉ። ቤተሰብ ግን ትንሹና ሁላችንም በመጀመሪያ የምናገኘው የማህበረሰብ ተቋም ነው፣ ሶሻል ኢንስቲትዩሽን የምንለው ማለት ነው። እኔ ያጠናሁት ሳይንስ ሶሲዮሎጂ ሶሻል ኢንስቲትዩሽንስ የሚባል ትልቅ የመጀመሪያ ትምህርት መስክ አለው። እነዚህን ሶሻል ኢንስቲትዩሽኖች በማጥናት ነው እንግዲህ ሶሲዮሎጂ የተጀመረውና ቤተሰብን ትንሹ የማህበረሰብ ተቋም የሚልበት ዋነኛ ምክንያት ሁላችን በመጀመሪያ የምናገኘው ስለሆነ እንዲሁም ደግሞ በቁጥር አነስተኛ የሆኑ ሰዎችን በአንድ ቤተሰብ ስለሚያካተት ነው። ስለዚህ ቤተሰብ እውነትም ትንሹና የመጀመሪያው ማህበረሰብ ተቋም ነው። ቤተሰብ እንዲህ ተብሎ ሊገለጽ የቻለው ዋናው ምክንያት ቀጣይ የህይወት ግንኙነቶችና አጠቃላይ መስመርን የሚያስቀምጥ መደላደል የሚፈጥር በመሆኑ ነው። ከቤተሰብ ነው ብዙ ነገሮች የሚጀምሩት። ሌሎቹን የማህበረሰብ ተቋማት ሁለተኛውን ሶስተኛውን ብንመለከት እነ ትምህርት፣ እነ ሃይማኖት፣ እነ ኢኮኖሚ ከቤተሰብ ተነስተው ነው የተፈጠሩት። ከቤተሰብ ተነስቶ ነው ግንኙነታቸው እየተቀየረ ያለውና ቤተሰብን አሁን መግራት ከተቻለ መምራት ከተቻለ ጥሩ ቤተሰቦች ካሉን ወይም ደግሞ በሃውስሆልድ ደረጃ በአንድ አባወራ ወይም ማወራ ስር ያለ ቤተሰብ በጥሩ አመራር በጥሩ ይዞታ ውስጥ ካለ ህብረተሰባችንም እንደዚሁ እየተቃኘ መልካም እየሆነ ግንኙነታችንም ጥሩ እየሆነ እንደሚሄድ እናስተውላለን። እንግዲህ ቤተሰብ የአንድ ሰው ሰብዕና ወይም ፐርሶናሊቲ
ልቦና ወይም ሳይኮሎጂ የሚለው ሳይንስ እንግዲህ የመጣው ሳይኪ ወይም ልቦናን ለማጥናት ነው። ስለዚህ ቤተሰብ የአንድ ሰው ሰብዕና፣ ልቦና፣ አስተሳሰብና ሌሎችም ሁኔታዎች የሚገነቡበት ስፍራ ሆኖ ያገለግላል። በቤተሰብ ውስጥ ያልተገደበ ፍቅር፣ ማንነትን፣ የኔነት ስሜትንና ደስታንና ሳቅን መፍጠር ይቻላል። እነዚህን ከፈጠረንም ነው በትክክል ቤተሰቡ ስኬታማ ውጤታማ ነው ማለት የምንችለው። ሆኖም በተለያየ ምክንያት እንግዲህ ቤተሰብ ሲናጋና ችግሮች ሲፈጠሩበት እኚሁላ ከላይ የዘረዘርናቸው እየደበዘዙ እንደሚሄዱ እናስተውላለን። ቤተሰብ የመጀመሪያ የማህበረሰብ ተቋም ነው ያልነው በቤተሰብ ችግሮች ምክንያት ወደ ሌሎች ተቋማትም ስለሚገባ ነው። አንድ ሳይንስ አለ ከኛ ሳይንስ ከሶሲዮሎጂ ከሳይኮሎጂ ጋር ቅርብ የሆነ ሳይንስ ክሪሚኖሎጂ ይባላል። እሱ ደግሞ የክራይም ቢሄቪየርን ወይም ደግሞ ወንጀል የፈጸሙ ሰዎችን ባህሪ የሚያጠና ነው። በምን መልኩ መገራት ይችላሉ፣ በምን መልኩ ደግሞ ከማህበረሰቡ ጋር ተመልሰው መቀላቀል እንደሚችሉ የሚያጠና ሳይንስ ነውና ክሪሚኖሎጂ ያጠኑ ሰዎች በብዛት እንደሚያነሱት ከሆነ የቤተሰብ መናጋት ወይም ደግሞ ቤተሰብ ውስጥ የሚነሱ ችግሮች ናቸው እነዚህን የሚፈጥሩት ይሉናል። ቤተሰብ ታዲያ የማህበረሰብ መሰረት ነው ይባል እንጂ ዋነኛው የቤተሰብ እድገት ለውጥና ደስታ መሰረቱ ደግሞ ፍቅር ነው። ለዚህ ነው ፍቅር ላይና ቤተሰብ ላይ ማተኮር የወደድኩት። ሶሻል ፕላስ ፖድካስት ከዚህም በኋላ ፍቅርና ቤተሰብ ላይ የፍቅር ግንኙነት መሰረታዊ ያለ የትዳር መሰረታዊ ያለ ልጆችን በማሳደግ ውስጥ ሊሆን ይችላል፣ በእርስ በርስ ግንኙነታችን ሊሆን ይችላል፣ ከማህበረሰቡ ጋር ባለን ኢንተራክሽን ግንኙነትም ሊሆን ይችላል ያለውን ግንኙነት የሚዳስስ ይሆናል። ቤተሰብ ታዲያ የማህበረሰብ መሰረት ነው ይባል እንጂ ዋነኛው የቤተሰብ እድገት ለውጥና ደስታ መሰረቱ ፍቅር ነው። ፍቅር ምንድን ነው? ፍቅር የሰው ልጅ ከታደላቸው ጥልቅ ስሜቶች አንዱ ነው። በእርግጥ ፍቅር ስሜት ብቻ ብሎ መግለጽ ትንሽ ይከብዳል። በርህራሄና ባዘኔታ ስሜት አብሮ ለመኖርና ላለመነጣጠል መፈለግን ጨምሮ መተሳሰብና መዋደድን ያካተተ ከስሜት የሚያልፍ እውነት ነው። ፍቅር የብዙዎቻችን እንግዲህ ገና ከእናት ፍቅር ጀምሮ፣ ከቤተሰብ ፍቅር ጀምሮ፣ ከአባት ፍቅር ጀምሮ፣ ከሀገር ፍቅር ጀምሮ ብዙ አይነት የፍቅር አይነቶችን እናስተውላለን እንግዲህ በየዕለት ተዕለት ህይወታችን። ለዚህም ነው ፍቅርን መዳሰስ፣ የፍቅርን አይነቶች ማወቅ በፍቅር ውስጥ ያሉ ተግዳሮቶችን ለመፍታት መሰረታዊ ሆኖ የምንመለከተው። ፍቅርም ሆነ ቤተሰብ ታዲያ በችግር ሊጠቁ ይችላሉ። የፍቅር ደረጃዎችና አይነቶች ወደፊት በሌላ ክፍል በስፋት እናያለን። ነገር ግን ትንሽ ጠቆም አድርገን ማለፉ ደግሞ መልካም ይሆናል። አንዳንዶች ፍቅር ነው ብለው ለምሳሌ ባለፉት ወራት እንግዲህ በሀገራችን እንደተመለከትነው በአስገድዶ መድፈር፣ በጠለፋ በሴት እህቶቻችን ላይ አንዳንድ ጥቃት የሚያደርሱ ሰዎች አሉ። ምንድነው ምክንያታቸው ተብሎ ሲመረመር እንደውም ለፍርድ ቤትም በሰጧቸው ቃል አንዳንዶቹ ፍቅር ነው ወይም ወድጃት ነው ፍቅረኛ የነበረች ሲሉ አድምጠናል። ይህ በእርግጥም አሳሳቢ ነው። ስለ ፍቅር መተንተን፣ ማወቅ፣ መረዳትና ማስተማር የሚገባንም ለዚህ ነው። እንደዚህ አይነቱን ፍቅር ሳይንቲስቶች ኢንፋቹዌሽን ይሉታል፣ ወይም ያልደረጀ እና ለሰው ሰላማዊና የፍቅር መልካም ግንኙነት መሰረት ያልሆነ ፍቅር ማለት ነው። ኢንፋቹዌሽን ይሉታል። መዋደድ ደግሞ የሚባል አንዳንድ ሰዎች ለምሳሌ ፍቅር ጥያቄ ሲያቀርቡ እኔ እወድሃለሁ ግን እንደው ፍቅር ደረጃ የሚደርስልኝ አይመስለኝም ወይም አላፈቅርህም ግን እወድሃለሁ አይ ላይክ ዩ ሊሉ ይችላሉና መዋደድ የሚባል የፍቅር ደረጃ አለ። ከዛ አልፎ ደግሞ መፋቀር የምንለው ይሄ የለመድናቸው ወይም በሌሎች ቃላቶች በሉዱስ፣ ፊላቲያ፣ ፕራግማ፣ አጋፔ ሊገለጹ የሚችሉ የፍቅር ደረጃዎች አሉ። እነዚህን ወደፊት እንግዲህ በተለያየ ክፍል ከእንግዳም ጋር ከኔም ጋር የምናያቸው ይሆናል። ስለ ፍቅር ማወቅ ትፈልጋላችሁ ውድ ቤተሰቦች? ስለ ቤተሰባችሁ ግንኙነት የበለጠ ደግሞ መሰረት መጣል ትፈልጋላችሁ? እንግዲያውስ ሶሻል ፕላስ ፖድካስት መከታተላችሁን እንድትቀጥሉ አበረታታችኋለሁ። ዋና ዋና የቤተሰብ ችግሮችን እስቲ እንመልከት። ፍቅር ምንድነው? ቤተሰብ ምንድነው? የሚለውን ነገሮች ተመለከትን። ቤተሰብና ፍቅር ችግር ውስጥ ሲወድቁ ማህበረሰብም ችግር ውስጥ ይወድቃል ተባብለናል። ስለዚህ ዋና ዋና የቤተሰብ ችግሮችን እስቲ እንመልከታቸው። ምን ምን ሊሆኑ ይችላሉ? በብዛት የሚነሳው የቤተሰብ ችግር ሲባል ብዙ ሰዎች የሚያነሱት የተግባቦት ችግር ነው። ወይም ደግሞ እኔ የምለው አይገባውም፣ እኔ የምላት አይገባትም ይላሉ። አባት ለልጁ ወይም ባልና ሚስት እርስ በርስ ማለት ነው። እናትና ልጅም ሊሆኑ ይችላሉ፣ እህትና ወንድምም ሊሆኑ ይችላሉ። የባልና ሚስት የሻከረ ግንኙነትም እንደዚሁ ሌላኛው የቤተሰብ ችግር ነው። ከተግባቦት ሊመነጭ ይችላል፣ ከተለያዩ ያለመግባባቶች ሊመነጭ ይችላል፣ ከመተማመን ችግር፣ ከገንዘብ ችግር፣ ከስነልቦና ችግር፣ ከክብር ወይም ሬስፔክት አለመስጠት ችግር፣ ከተለያዩ ምክንያቶች ሊመነጭ ይችላል። ነገር ግን የባልና ሚስት የሻከረ ግንኙነት
አንደኛው ወደፊት በስፋት በሶሻል ፕላስ ፖድካስት የምንመለከታቸው የባልና ሚስት የሻከረ ግንኙነት መሰረታዊያን ወይም አይነቶች ናቸው። ሌላው እንግዲህ ዋና የቤተሰብ ችግር ውስጥ መጠቀስ የሚገባው መጠጥ፣ ሱስና አደንዛዥ እጽ የመሳሰሉት ነገሮች ናቸው። ወይም ሱስ ብለን በአጠቃላይ የምንይዛቸው እነዚህ መሰረታዊ ተቃርኖን የፈጠሩ ግንኙነትን እየወረደ እንዲሄድ ቤተሰብ በመደላደል ላይ እንዳይመሰረት ካደረጉ መካከል ቀዳሚዎቹ ናቸው። ይህን ካነሳን ሌሎቹን ዘርዘር አድርጌ ባጭሩ ልለፍ። የባህል ልዩነት፣ የርቀት ፍቅር ወይም ደግሞ በተለያየ አካባቢ የፍቅር ግንኙነቶቻችን መራራቃቸው በእናትና በልጅ በአባትና በልጅ በእህትና ወንድም እንደዚሁም በፍቅረኛሞች መካከል ሊሆን ይችላል። መራራቅ ትልቁ የቤተሰብ ችግር ሆኖ የምናስተውለው ነው። በተለይ በአሁኑ ዘመን ብዙ ሰዎች እንቅስቃሴ በሚያዘወትሩበት በተለያየ ከተማ ለስራ፣ ለትምህርት፣ ለተለያዩ ጉዳዮች በሚንቀሳቀሱበት ሁኔታ የርቀት ፍቅር ዋናው የቤተሰብ ችግር ሆኖ ይስተዋላል። የመግባባት ችግር፣ ጭቅጭቅ እና የስነልቦና ችግሮች እንዲሁም የጤና መዛባትም ሊሆን ይችላል በብዛት ዋና የቤተሰብ ችግሮች ሆነው እናስተውላለን። የስነልቦና ችግሮች ስንል እንግዲህ ዘርፈ ብዙ ናቸው። ጭንቀት፣ ፍርሃት፣ ድብርት የመሳሰሉትን አልፎ ከስነልቦና ችግር ወደ የጤና ችግር ወይም ደግሞ የሜንታል ሄልዝ ችግሮች ድረስ የስነልቦና ችግር ብለን ልንጠቅሳቸው የምንችላቸው ናቸው። እንግዲህ በአጠቃላይ ዋና የቤተሰብ ችግሮች እነዚህን ይመስላሉ። ለእነዚህ ነው እንግዲህ መፍትሄ ማበጀት መስራት እንዴት ይቻላል፣ እንዴት ባለ የምክክር ሂደት፣ እንዴት ባለ የትምህርትና እንደዚህ ያሉ በቤታችን ሆነን በመኪና ውስጥ ሆነን ከጓደኞቻችን ጋር ልናዳምጣቸው የምንችላቸው ፖድካስቶች፣ ዝግጅቶች ምን ያህል ይጠቅማሉ የሚለውን ማስመር ያስፈልጋል። ለዚህ ነው ሶሻል ፕላስ ፖድካስት ዋና የቤተሰብ ችግሮችን፣ የፍቅር ግንኙነት ችግሮችን በማሳየት መፍትሄ ለማበጀት የሚሞክረው። እነዚህ መሰናክል ሆነው አይተናል፣ ከላይ ያነሳናቸው ማለት ነው። ዋና የቤተሰብ ችግሮቻችን መፍትሄዎቹም በሳይንሳዊ ዘዴም ሆነ በባህላዊ ዘዴ በቤተሰብ ውስጥ ብቅ ሲሉ በዘመናት መካከል አስተውለናል። ለእነዚህ ግን 4 ምሰሶዎች ወይም የፍቅር ግንኙነት ምሰሶዎች የምንላቸው 4 አሉ። እነሱን አስምሬ ልለፍ። ወደፊት እንግዲህ በዝርዝር እያንዳንዱ ላይ የሚያጋጥሙ ተግዳሮቶችን በመንቀስ በማውጣት ከእንግዶችም ጋር ከታዋቂ ግለሰቦች ጋር በጉዳዩ ላይ ካጠኑ ከተመራመሩና ከጻፉ ሰዎች ጋር ቆይታ የምናደርግ ይሆናል። 4ቱ የፍቅር ምሰሶዎች ወይም የቤተሰብ ግንኙነት መሰረት የሆኑት እነዚህ ምሰሶዎችን መተማመን፣ ገንዘብ፣ ስነልቦናና ክብር የሚሉት ናቸው። ይህንን የተለያዩ የስነልቦናና የማህበረሰብ ሳይንስ አዋቂዎች የነደፏቸው ናቸው። ከነዚህም በተጨማሪ ያሉትን ደግሞ በእነዚህ ውስጥ ያስቀምጧቸዋል። ለምሳሌ ስነልቦና የሚለው ግንኙነት ኮሚኒኬሽንን ይይዛል፣ ሴክሹዋል ሪሌሽንን ይይዛል በፍቅረኛሞች መካከል ሲሆን ደግሞ ማለት ነው። አንድ ባንድ እናያቸው። መተማመን ትረስት የሚባለው ማለት ነው። እርስ በርስ የፍቅር መሰረት ከሆነው የመጀመሪያው ምሰሶ መተማመን ነው። መተማመን ከሌለ እንግዲህ በመተማመን ውስጥ ፍቅር የሚለውን ሐሳብ ራሱ ማየት እንችላለን። ምክንያቱም ወደ መተማመን የሚያደርሰን ጥሩ የፍቅር ግንኙነት ሲኖረን ነው። የፍቅር ግንኙነቱ ምን መምሰል አለበት? ከኢንፋቹዌሽን እንዴት መራቅ አለበት? ከሌሎቹ የፍቅር አይነቶች ከፕራግማ፣ ከፊላቱያ እና ከሉዱስ ጋር ደግሞ እንዴት መቀራረብና መሄድ ይችላል? ወይም ደግሞ አሳቢ አዘኔታ ያለው እርስ በርስ መዋደድ ላይ መሰረት ያደረገ የፍቅር ግንኙነት እንዴት መሆን ይችላል የሚለውን ስንመለከት በዚህ መሳሪያ ነው። ይህ መሳሪያ መተማመን ይባላል። ባል ሚስቱን ማመን አለበት፣ አባት ልጁን፣ እናት ልጇን፣ እንዲሁም ደግሞ እህትና ወንድም እርስ በርስ የተሻለ መተማመን ሊኖራቸው ይገባል። ትረስት የመጀመሪያው ትልቁ የቤተሰብና የፍቅር ምሰሶ ነው። ሁለተኛው ገንዘብ ነው። አንዳንዶች ገንዘብ እንዴት ፍቅር ውስጥ ይገባል፣ እንዴት ገንዘብ የፍቅርና የቤተሰብ ምሰሶ ነው ይሆናል ብለው ይናገራሉ። ገንዘብ የሚለው እንግዲህ በስሩ ኔሴሲቲዎቻችን የየዕለት ፍላጎቶቻችን ማሟላትንም የሚይዝ ነው። ያው ገንዘብ ካለ እነዚህ ፍላጎቶች ይሟላሉ በሚል ነው እንግዲህ ገንዘብን ሁለተኛው ምሰሶ ያደረግ ነው። ብዙ ትዳሮች ወደ መፍረስ የሄዱበት፣ ብዙ ግንኙነቶች ወደ መውረድ የሄዱበት አንደኛው ምሰሶ ስለሆነ ነው ገንዘብን ያነሳ ነው። የፋይናንስ ቤዛቸው ጥሩ የሆነ ጥሩ ፍቅር አላቸው ማለት ግን አይደለም። ገንዘብ ያልነው ለምሳሌ የሚበላ የሚጠጣ የሚለበስ የቤት ኪራይ ሌሎችን ፍላጎቶች ማሟላት ሲቻል ነው የፍቅራችን መሰረት መደላድል የሚያገኘው በሚል ነው። ይህንን በሌላ ጊዜ እንግዲህ ከእንግዳ ጋር በሰፊው እናየዋለን። ሶስተኛው ምሰሶ ያልነው ስነ ልቦና ነው፣ ወይም ደግሞ የማህበረሰባችን የሳይኪ መሰረት ወይም የልቦና መሰረት። የስነ ልቦና ግንኙነቶቻችን አንዳንድ ትዳሮች በሴክሹዋል ሪሌሽን ወይም ደግሞ በወሲብ አለመጣጣም ነው የሚሉት። እኔ ይሄ ወሲብ
ግብረ ስጋ ግንኙነት የሚሉ ቃላቶች ብዙም በፍቅር ግንኙነት መጠቀስ የለባቸውም ብዬ ነው ማስበው። ምክንያቱም ስማቸው አማርኛው ማለቴ ነው በጣም ገላጭ አይደለም። የላቀ ፍቅር ግንኙነት የሚለውን መጠቀም የሚገባ ይመስለኛል። ግን ያው ሳንወድ በግዳችን ይሄንን ወሲብ የሚለውን ቃል እንጠቀማለን። የላቀ ፍቅር ግንኙነታቸው መሰረት ወይም የወሲብ ግንኙነታቸው ጥሩ ላይ ያልሆነ ቤተሰቦች የስነልቦና ግንኙነታቸው ይወረደ ይሆናል። ለዚህ ነው ወሲብ ማለት በተለይ በፍቅር ውስጥ በትዳር ውስጥ ሲከወን የላቀ ፍቅር ግንኙነት ነው የምንለው፣ ወይም ደግሞ ኢንቲሜሲ ቱ ዘ ማክሲመም ማውጣት የሚችለው ይህ ግንኙነት መሆኑን ማስመር ያለብን። አራተኛውና በብዛት ወንዶች ይፈልጉታል የሚባለው ደግሞ ክብር ነው። በፍቅር ግንኙነት ውስጥ በተለይም በባልና በሚስት መካከል ወንዶች በብዛት መከበርን ይፈልጋሉ ይባላል። ሴቶቹ ኮምፓኒየንሺፕን ነው አብሮ መሆንን ነው የሚፈልጉት፣ ወንዶቹ ክብርን ይፈልጋሉ። ክብር የሚለው ቃል ግን ትንሽ አዳጋች ነው፣ ወይም ደግሞ ለመግለጽም ለማስረዳትም ከባድ ነው። ከዘመናት በፊት ከአንድ 15-20 ዓመት በፊት ይመስለኛል እናቴ አንድ የቴሌቪዥን ፕሮግራም ላይ ክብር ለኢትዮጵያ ተብሎ ሲገለጽ አየችና እንደዚህ ያለችኝ እናቴ፣ አይ ክብር እንኳን የሚገባው ለፈጣሪ ነበር፣ ለእግዚአብሔር ነበር፣ እንዴት ክብር ለኢትዮጵያ ይላሉ አለችኝ። እዚህ ላይ ነው እንግዲህ ይሄ የአማርኛችን ውስንነት የገባኝ። በትክክል እናቴ እንደገለጸችው ለእግዚአብሔር የምንሰጠውን ወይም ለፈጣሪያችን የምንሰጠውን ክብር ለሰው፣ ለሀገር፣ ለጓደኛ የምንሰጠው አይደለም። ነገር ግን ክብር የሚለው ቃል ብዙ ትርጉሞች አሉት። በእንግሊዝኛው በተለይም ሬስፔክት፣ ግሎሪ የሚሉ ቃላቶችን መውሰድ እንችላለን። ለምሳሌ ግሎሪ የሚለው እንግሊዝኛው ቃል አክብሮትን ለእግዚአብሔር ወይም ደግሞ ለልዕለ ኃያል የምንሰጠው መሆኑን ያስቀምጥልናል። ክብር የሚለው ቃል ግን በአጠቃላይ ይሄ መከበር መፈለግ የሚለውን ወይም በፍቅር ግንኙነት ውስጥ ሬስፔክት የሚለውን ማየት እንችላለን። ቅድሚያ መሰጠት፣ ለምክር ቅድሚያ የፍቅር ጓደኛን መምረጥ ከሚገቡ ጉዳዮች መካከል ነውና እነዚህን አራት ምሰሶዎች አጥብቀን ከያዝን በደንብ ከሰራንባቸው በጣም መሰረታዊ ጉዳይ ነው። አንዳንድ ቤተሰብ ወይም ደግሞ የትዳር ጓደኛሞችን ማማከር ላይ የሚሰሩ ወዳጆቼ በመጀመሪያ ኢንተርቪው ወይም መጀመሪያ ባልና ሚስቱ ለምክር ሲመጡ እነዚህን አራት ምሰሶዎች ነው የሚጠይቋቸው። እንዴት ነው? ምን ያህል መተማመን አለ እርስ በርሳችሁ? ምን ያህል የገንዘብ ችግር አለባችሁ? ወይም ገንዘብ መሰረት ያደረገ ጭቅጭቅ አጋጥሟችሁ ያውቃል ወይ? ስለ ንቦናችሁ እንዴት ነው? የወሲብ ግንኙነትን ጨምሮ ማለት ነው። የእርስ በርስ ያላችሁ ኮሚኒኬሽን ምን ያህል ነው የሚለውን ያነሳሉ። እንዲሁም ምን ያህል ክብር ትሰጣጣላችሁ፣ ምን ያህል ጊዜ አብራችሁ ታሳልፋላችሁ የሚለውን ያነሳሉ። ለዚህ ደግሞ 3 መሰረታዊያንን ዛሬ ጠቁሚያችሁ ልለፍ። ክቡራትና ክቡራን፣ ይህ እንግዲህ ሶሻል ፕላስ ፖድካስት ነው። እኔ ያዘጋጁ ይመስገን መሳፍንት ነኝ። ዛሬ እንግዲህ መሰረታዊ የፍቅርና የቤተሰብ ጉዳይን ዋቢ አጀንዳ የመጀመሪያው ክፍል አድርጌ ነው እስካሁን እየተነተንኩላችሁ የሚገኘው። እነዚህን ችግሮች ዋና ዋና የቤተሰብ ችግሮችን ለመፍታት የፍቅር መደላድል በቤተሰባችን መካከል የለም አለ የሚለውን ለማየት 3 የመፍትሄ አቅጣጫዎችን ብዙዎች ይጠቀማሉ። እነዚህ እንድትጠቀሙ ምን ያበረታታችኋለሁ። የመጀመሪያው በቤተሰብ ደረጃ መፍታት የሚለው ነው። አንዳንድ ጊዜ እንደው በቤተሰብ መካከል ከላይ ያነሳናቸውም ሌሎችም ያልተጠቀሱ ችግሮች ሲነሱ ዘለን ከቤተሰብ አልፈን ሌላ ሰው ጋር እንሄዳለን፣ ወይም ሌላ የመፍትሄ ሀሳብ መፍትሄ አቅጣጫ መራቅን መተውን እንጠቀማለን። ይህ ተገቢ አይደለም። በንግግር በቤተሰብ ደረጃ መፍታት የሚለው ተቀዳሚ ቁልፍ የመውጫ መንገድ ነው። በቤተሰብ ደረጃ መፍታት ማለት መነጋገር ማለት ነው። ለምሳሌ በአባትና በልጅ መካከል ክፍተት ከተፈጠረ እናትን ቁጭ አድርጎ ወይም ሌላ እህትን ወንድምን ጨምሮ በዚህ ጉዳይ ላይ ተጨቃጭቀናል፣ በዚህ ጉዳይ ላይ መተማመን የለንም ወይም ክፍተት አለ፣ ስለዚህ ይህን እንዴት እንፍታው ብሎ ማውራት መነጋገር ተገቢ ነው። የሚነጋገር ቤተሰብ ረጅም ርቀት አብሮ የሚሄድ ቤተሰብ ነው። ስለዚህ የመጀመሪያው ቁልፍ የመፍቻ መንገድ በቤተሰብ ደረጃ መፍታት የሚለው ነው። ሁለተኛ ደግሞ በምክር ያልተፈታውን ወደ ተግሳጽ፣ ከሱም ያስቸገረውን ደግሞ ወደ ቅጣት መሄድ ተገቢ ነው። በብዛት አሁን ይሄ መቅጣት የሚለው ሐሳብ ቅድሚያ ሲሰጠው እንመለከታለን። ተገቢ አይደለም። በቤተሰብ ደረጃ በንግግር መፍታት መሞከር ጥሩ ነው። በምክር ያልተፈታውን ደግሞ በተግሳጽ፣ ቁጣ በታከለበት መልኩ ለምን እንደዚህ ታደርጋለህ ብሎ እና መውጫ መንገዱን በማሳየት በብዛት አሁን በተለኛ ልጅ ያለን ቤተሰቦቻችንን ሲገስጹን ሲመክሩን ከቅጣት ይጀምራሉ። እሱ መሰረታዊ ችግር ነው ኢትዮጵያ ውስጥ ያለ ልጆች አስተዳደግ ላይ። ከሱም ደግሞ በላይ በዋነኝነት ችግሩን አይነግሩንም እና መውጫ መንገዱን አይነግሩን። ለምሳሌ አስታውሳለሁ እኔ በልጅነቴ እናቴ ስትገርፈኝ እና እናቴ በብዛት የምትገርፈኝ የነበረው ከግቢ ውጭ ወጥተህ ለምን ኳስ ተጫወትክ ብላ ምን ልጫወት መቼ ልጫወት የሚለውን ግን ነግራኝ አታውቅም።
ተገቢም አልነበረም እንደዚህ አይነቱ ቅጣት። ስለዚህ 3 መስፈርቶች አሉት ወደ ቅጣት ከመሄዳችን በፊት። መጀመሪያው መምከር ነው፣ ከዛ መገሰጽ ነው፣ ቁጣና ሌሎች ሰዎች ፊት ማድረግ ነው ወደ ተግሳጽ ደረጃ ከፋለ የምንለው። ከሱ ሲሻገር ግን አንዳንዴ መቅጣት ጥሩ ነው። መቅጣት ማለት ደግሞ ያው መደብደብ ማለት አይደለም፣ ወይም በምት ማድረግ አይጠበቅብንም። ለምሳሌ የሚያስፈልጉን ነገሮችን መቀነስ ሊሆን ይችላል፣ ታይም አውት መስጠት ሊሆን ይችላል። ሌሎቹን እንግዲህ በስፋት ሌሎችም የፖድካስት ተዘጋጆች ያነሱትን መመልከት ትችላላችሁ። ሶስተኛውና ኢትዮጵያውያን አዘውትረው የፍቅርና የቤተሰብ ችግር ሲያጋጥማቸው የማይጠቀሙት መውጫ መንገድ አማካሪ ጋር መሄድ ነው። ካውንስለር ጋር መፍትሄ ያላቸው እና በጉዳዩ ላይ የደረጀ ሰብዕናና እውቀት ያላቸው ሰዎች ጋር ለምክር መሄድ የሚለውን ብዙ ኢትዮጵያውያን አይጠቀሙትም እና ዛሬ ላበረታታችሁ እወዳለሁ። አማካሪ መፍትሄ ነው። እንደው መጽሐፍ ቅዱስ ላይ አንድ ቃል አለ እኔ ማስታውሰው፣ ምክር ከሌለች የታሰበው ሳይሳካ ይቀራል የሚል። ያሰባችሁት እንዲሳካ ምክር ያስፈልጋል። ምክርን ደግሞ በተደራጀ መንገድ መስጠት የሚችሉ ሰብዕናቸው የደረጀ ሰዎች አሉና አማካሪዎች ጋር መሄድ መፍትሄ ነው እላለሁ። ክቡራትና ክቡራን እንግዲህ ዋቢ አጀንዳን ነው ዛሬ ያነሳውላችሁ። ዋቢ አጀንዳችን ፍቅርና ቤተሰብ ነው። በቀጣይም እንግዲህ በሶሻል ፕላስ ፖድካስት እነዚህም በስፋት እናያለን። እንግዲህ ይሄኛው ዋቢ አጀንዳ የሚለውን ክፍል ከማጠናቀቄ በፊት ስለ ፋሚሊ ዳይናሚክስ ወይም ደግሞ የቤተሰብ አይነቶች፣ ብዙ አይነት የቤተሰብ ግንኙነቶችና የቤተሰብ አይነቶች አሉና እነሱ ላይ ትንሽ ብዬ ልለፍ። የቤተሰብ ግንኙነት በህይወት ላይ ወሳኝነት አለው። ብዙ አባላት ባለው ቤተሰብ ውስጥ ያደጉ እና ካደጉ በኋላ ደግሞ በህይወታቸው ላይ ብዙ ልዩነት ያሳዩ ሰዎችን መመልከት እንችላለን። ስለዚህ አሁን ለምሳሌ ብዙ ቤተሰብ ባለበት ውስጥ ነው ያደግኩት። ወደ 15 ሰው አካባቢ ነበር እኔ በልጅነቴ ሃይ ስኩል እስክደርስ ድረስ በእኛ ቤት ውስጥ 15 ሰው ነበር። አባቴ፣ እናቴ፣ አያቴ፣ 2 ወንድም አለኝ። እንዲሁም ከኛ ጋር የሚኖሩ አጎቶቼ ነበሩ፣ የአጎቶቼ ልጆች ነበሩና ይሄ ግንኙነት በጣም ብዙ ጠቅሞኛል እኔ በህይወቴ ላይና ይሄ ተግባቦት ክህሎታችን እንዲያድግ፣ ስለ ቤተሰብ ያለን አመለካከት የተሻለ እንዲሆን አድርጓል። በአንጻሩ ደግሞ ከአያት ጋር ብቻ ያደገ ሰው ይኖራሉ፣ ወይም ልጆች ይኖራሉ። ብቸኛ ሆነው ያደጉ ይኖራሉ። ብዙ አባወራ ያለበት ቤት ውስጥ ያደጉ ይኖራሉ። ወይም 2-3 ወንድማማቾች ሊሆኑ ይችላሉ። ወይም በጋብቻ የተዛመዱ ሰዎች ልጆቻቸውን ይዘው መጥተው በዛ መካከል ያደጉ ሰዎች ደግሞ ለየት ያለ ማህበራዊ ግንኙነትና የአስተሳሰብ ክህሎታቸው ሌላ ደርዝ ይዞ ያደጉ ናቸው። በእናት ብቻ ወይም በአባት ብቻ ያደጉም እንደዚሁ ይኖራሉና እነዚህ እንግዲህ የግንኙነት መሰረታዊ ናቸው። ፋሚሊ ዳይናሚክስ የግንኙነታችን የፍቅርና የቤተሰብ እኛም የምንመሰርተው አሁንም ያለንበት ቤተሰብ ውስጥ ያለውን ግንኙነት ሌላ ደርዝ የሚያስይዙ ናቸውና እነዚህ ላይ መሰረት አድርገን ብንሰራ ጠቃሚ ይሆናል። ጥናቶች እንደሚያሳዩት ከሆነ አላስፈላጊ የቤተሰብ ግንኙነት ከልጅነት ጀምሮ ያጋጠማቸው ሰዎች አካላዊና አእምሮአዊ ችግሮች ተስተውሎባቸዋል። አንድ ጥናት እንደውም በቤተሰብ ችግር ውስጥ ያደጉ ሰዎች የልብ፣ የሳምባ፣ የጉበት በሽታ እንደሚያጠቃቸው አመላክቷል። በአዙሪት መልኩ በጭንቀትና ፍርሃትና ድብርት የተጠቁ ወላጆች ያሉበት ቤተሰብ ወደ ልጆቹ ችግሩ ሲያስተላልፍም እንደዚሁ ተስተውሏል። የሱስ ልምምድ ያለባቸው ጎረምሳ ልጆች አዶለሰንት የምንላቸው ከ11 እስከ 19 ዕድሜያቸው የሆነ በብዛት ከቤተሰብ ወይም ካሳዳጊ የወረሱት መሆኑም በጥናት የተመላከተ ነው። ስለዚህ የቤተሰብ ዳይናሚክስን ወይም ምን አይነት ቤተሰብ ውስጥ ነው ልጆቻችን እያሳደግን ያለ ነው፣ እኛስ ምን አይነት ቤተሰብ ነው እየፈጠርን ያለ ነው የሚለው የቤተሰብና የፍቅር መሰረታዊያንን በምንመለከት ጊዜ ማየት ካለብን ነገሮች መካከል አንዱ ነው። ለጤናማ የቤተሰብ ግንኙነት ምን ማድረግ አለብን? ይህን እንግዲህ በዝርዝር በብዙ ክፍሎች ወደፊት በዚህ በሶሻል ፕላስ ፖድካስት የምንመለከተው ነው። በ2022 የተጠና አንድ ጥናት አለ ከአንድ ዓመት ገደማ በፊት ማለት ነው። ቤተሰብ የላቀ ግንኙነት እንዲኖረው ምን መደረግ አለበት የሚለው ሶስቱን ብቻ ዛሬ ጠቆም አድርጌ ለለፍ። የመጀመሪያው ተግባቦትን ማስመር ነው። ክሊር ኮሚኒኬሽን። ተግባቦታችን የሰመረ ከሆነ የቤተሰብ ግንኙነት ጤናማ ይሆናል ማለት ነው። ሁለተኛው ደግሞ የተረጋጋ ቤተሰብ መሆን ነው። ስታቢሊቲ ማተር ያደርጋል። ወይም በአንድ ስፍራ መኖር፣ ብዙ የቤተሰብ አባላት አንዴ ሲወጡ አንዴ ሲገቡ ቤተሰብ ውስጥ የሚያስተውሉ ልጆች በአስተዳደጋቸው ላይ ችግር ይፈጥራል። እንደዚሁም እኛም የምንፈጥረው ለምሳሌ በአንድ ብዙ ሰዎች በሚኖሩበት ቤተሰብ ውስጥ ያደገ ልጅ ወጥቶ የሚፈጥረው ቤተሰብ ተመሳሳዩን ስለሚሆን ከዛ ለመራቅ አንዳች እንደው የሚያስታውሰው ወይም ደስ ያልተሰኘበት ምዕራፍ ሊኖር ይገባል በብዛትና ይህንን አስተውለን እንድንሄድ ይገባል። ለተግባቦትን ማስመር፣ የተረጋጋ ቤተሰብ መሆንና ኃላፊነትን መረዳትና ማወቅ ላይ መስራት እንደሚገባን አጽንኦት ሰጥቼ መናገር ፈልጋለሁ። የቤተሰብ ግንኙነትን ለማላቅ እንግዲህ ማድረግ ያለብን ብዙ ነገሮች አሉ። ከነዚህ መካከል አንዳንዶቹን አንስተንለፍ። ለምሳሌ ለመማር መስማት አለብን። ብዙ ሰዎች ለመማር መስማት እንዳለባቸው አያውቁምና you have to learn, you have to listen። መስማት
የአንዳንድ ችግሮችን ግማሽ መፍታት ሆኖ እናስተውለዋለን። ሁለተኛው ደግሞ ይቅርታ ነው። የቤተሰብ መሰረታዊ ሆኖ የምንመለከተው ይቅርታ ነው። በይቅርታ ብዙ ችግሮች ታጥበዋል። ብዙ ያለፉ ታሪኮች፣ ጠባሳዎች ተረስተዋል። ይቅርታ ትልቁ ቁልፍ ነው። ግን ብዙ ሰዎች to forgive is not to forget ይላሉ። መርሳት አይደለም እኮ ይቅር ማለት ይላሉ። ነገር ግን አንዳንድ ጊዜ እስከ መርሳት የሚያደርስ የይቅርታ ልብ ሊኖረን ያስፈልጋል። ሌላው ልዩነትን ማወቅና ማክበር ያስፈልጋል። አንዳንድ ቤተሰቦችም አንዳንድ የፍቅር ግንኙነቶችም ዩኒክ ናቸው በተፈጥሯቸው። ሌላ ሰው ሊተካቸውና በሌላ ሰው ልንማራቸው ልናያቸው የማንችላቸው ሆነው እናስተውላለን እና ልዩነትን ማወቅና ማክበር ያስፈልጋል ልላችሁ እወዳለሁ። ፍቅርን ማሳየት አሁንም ኢትዮጵያውያን ፍቅርን ማሳየት ላይ ሪዘርቭድ ነን፣ የተቆጠብን ነን። ፍቅርን ማሳየት it's good to show affection እንደምትወዳት እንደምትወጂው ቤተሰቦቻችሁ እንደምትወዱ የትዳር ጓደኞቻችሁ እንደምትወዱ ፍቅርን ማሳየት ላይ አፌክሽን ማሳየት ላይ ግልጽና ቀጥተኛ ልንሆን ይገባል። ሌላው ደግሞ ወሰናችንን ማስመር ያስፈልጋል። የቤተሰብ ኢንቮልቭመንት ምን ድረስ ነው? እርስ በርስ ራሱ የፍቅር የትዳር ጓደኛሞች ሆነን ሁሉ ነገር ዝርግፍ ተደርጎ በቀጥታ የሚነገር ነገር ላይሆን ይችላልና አንዳንድ ባውንደሪዎች አሁንም በፍቅር ጓደኞች መካከል ያስፈልጋል። በቤተሰብ መካከልም እንደዚሁ ማለት ነው። ክቡራትና ክቡራን ሶሻል ፕላስ ፖድካስት ነው የመጀመሪያውን ዋቢ አጀንዳ የሚለውን ክፍል ጨርሻለሁ። በአጭሩ የማነሳቸው 2 ክፍሎችን ይቀሩኛል። በዚሁ ወደ ሁለተኛው ክፍል ሻገራለሁ። በምንባቡ መሰረት ይሰኛል። ኬዝ ስቶሪ የምነግራችሁ ክፍል ነው ወይም ደግሞ የአንድ ግለሰብን ታሪክ በንባብ መልኩ የማሰማችሁ ነው። ይህንን ታሪክ አጫውታችሁና እንግዲህ ወደ 3ኛው ክፍል ወይም ምክር ሀሳብ ማቅረብ ላይ ደግሞ እንሄዳለን። ዛሬ የማጫውታችሁ ታሪክ የጎረቤታሞቹ ታሪክ ይሰኛል። 2 ጎረቤታሞች ነበሩ በአንድ አገር ውስጥ የሚኖሩ ለብዙ ዓመታት ጎን ለጎን አጠገብ ላጠገብ ይኖሩ ነበር። አንደኛው ቤተሰብ አዘውትረው የሚጨቃጨቁ ቤተሰቦች ናቸው። ሌላኛው ደግሞ ድምጻቸው አይሰማም የሚባሉ ጤናማ የፍቅር ግንኙነት ያላቸው ቤተሰቦች ናቸው። አዘውትረው የሚጣሉት ቤተሰቦች ከዕለታት አንድ ቀን እንደዚህ አሉ። ሚስትየው ባሏን ጎረቤቶቻችን ለምን እንደማይጣሉና ድምጻቸው እንደማይሰማ መመልከት ያስፈልገናል። እስቲ አንድ ቀን እንደምንም ብለህ እነዚህ ጎረቤቶቻችን ጋር ሄደክ ለምን አትመለከታቸውምና ምንድነው ድምጻቸው እንዳይሰማና ግንኙነታቸው የሰመረ እንዲሆን ያደረገው የሚለውን መመልከት አለብን ትለዋለች። ባልየውን ፈጣን ብሎ ይሄን ለማድረግ ወደ ጎረቤታቸው ይሄዳል። ድምጻቸው የማይሰማው ጎረቤቶች ጋር ይደርሳል። በመስኮት በኩል በትንሽ ቀዳዳ ይመለከታል። ሳሎን ውስጥ ሚስትየው ቤቱን እየወለወለች ነው። ኩሽና ውስጥ ደግሞ ባልየው ምግብ እያበሰለ ነው። ተገረመ፣ ተደነቀ ይህ ጎረቤታቸው። እሺ ብሎ ግንኙነታቸው ለማየት አሁንም እዛው ቆሞ በመስኮት በቀዳዳ እየተመለከታቸው ነው። ድንገት ንፋስ የሳሎኑን በር በኃይል ዘጋውና ባልየው ሮጦ ወደ ሳሎን ሄደ። ወደ ሳሎን ሲገባ ባለቤቱ እየወለወለች የነበረበትን ውሃ ደፋው። ሁለቱም ደነገጡ፣ ተያዩ። ይሄ ጎረቤታቸውን በመስኮት እየተመለከታቸው ነው። በቃ ጭቅጭቅ ሊፈጠር ነው ብሎ እየገመተ ነበር። ሁለቱም ወዲያውኑ ግን ይህ ድምጻቸው የማይሰማው ጎረቤቶቻቸው ሁለቱም ወይ በጣም ይቅርታ፣ እኔ ማየት ነበረብኝ፣ ወደ ሳሎን ስመጣ እየወለወልሽ እንደነበረም አላስተዋልኩም፣ እኔ ነኝ የደፋሁት፣ ይቅርታ አለ ባልየው። ሚስትየውም ኦር ችግር የለም፣ እኔ ነኝ እንደውም ይቅርታ መጠየቅ የሚገባኝ፣ ምክንያቱም አንተ ስትመጣ ልትደፋው እንደምችል ማሰብ ነበረብኝ፣ ጥሩ ቦታም አይደለም ውሃውን ያስቀመጥኩት አለችው። የዚህን ጊዜ ተደነቀ ጎረቤታቸው በመስኮት እየተመለከተ የነበረው። ፈጣን ብሎም ወደ ሚስቱ ተመለሰና አይ ቁልፉን ችግር አውቄዋለሁ አላት። እንዴት ይጨቃጨቃሉ አይደለ? እነሱም ያው ድምጻቸው ስለማይሰማ ነው እንጂ አለች እቺኛዋ ጎረቤት። ክቡራትና ክቡራን ይህንን ነው እንግዲህ በምንባቡ መሰረት በሚለው ታሪክ ዛሬ ላጫወታችሁ ወደድኩት። ጥሩ ኬዝ እንደሚሆንና ብዙዎቻችን የምንማርበት እንደሚሆን አስባለሁ። ዛሬ ከዚህ ምንባብ የምንወስደውን ምክር ሀሳብ ደግሞ እዚሁ ጠቆም አድርጌ እንዳልፍ ፍቀዱልኝ። እንግዲህ እንደተከታተላችሁት ይሄኛው ቤተሰብ ጤናማ የፍቅር ግንኙነት ያለው ነው። ለዚህ ነው ጎረቤታቸው ድምጻቸው አይሰማም ስቲል መልከታቸው ብሎ የመጣው። በአንጻሩ ግን ያየው ነገር ለራሱ ትምህርት ሆኖት ነው ሄደው። ትልቁ ምክር ሀሳብ ከዚህ ልንወስድ ይገባል ብዬ ዛሬ ማስመር የምፈልገው ኃላፊነት የመውሰድ እውነተኛ ታሪክ በሚል ነው። ኃላፊነት እንውሰድ። ጤናማ ቤተሰብ ማለት ኃላፊነት የሚወስድ ቤተሰብ ማለት ነው የሚለውን አስምሬ ለማለፍ እወዳለሁ። ክቡራትና ክቡራን እንግዲህ እንደምትመለከቱት ጥፋቱ የማን ነው ብለን አሁን መቆፈር ብንጀምር ሚስትየውን ወይም ባልየው ላይ ደፍድፈ ነው ልናልፍ እንችላለን። ነገር ግን ተጠያቂው ማን ነው? ማን ላይ ነው በእርግጥም የዚህ ችግር ማጠንጠኛ የሆነው ብለን መመልከት ሳይሆን የሚገባን እዛው እንደዚህ አይነት ጉዳዮች በየዕለቱ ስለሚያጋጥሙን እዛው በቤተሰብ ደረጃ መፍታት የሚለው ነው። ደግሞ ሌላ ሰው ሳይመጣ ጭቅጭቅ ሳይደራ በቤተሰብ ደረጃ ፈተን ማለፉ
ፍቅርን እንዲጎለብት ያደርገዋል የሚል ሐሳብ ያለኝ። ለዚህ ነው ከላይ ቀደም ሲል በዋቢ አጀንዳችን እንዳነሳሁት በቤተሰብ ደረጃ መፍታት የሚለውን ሐሳብ አጽንኦት ሰጥተን ማለፍ የሚገባን። በምክር ያልተፈታውን ወደ ተግሳጽ ልናሳልፈው እንችላለን። በተግሳጽ ያልተፈታውን ወደ ቅጣት ልናሳልፈው እንችላለን። እነዚህ አይነት ችግሮች ግን እያደሩ ሲሄዱ በቤተሰብ ደረጃ መፍታት ሳንችል ወደ ሌላ ሰው እየወሰድናቸው ሌሎች ቤተሰቦቻችን የቅርብ ቤተሰቦቻችንን አማካሪዎችን እያስገባን ጉዳዩን እያደረጀነው እያጠለሸነው እንሄዳለን። ስለዚህ ክቡራትና ክቡራን የዛሬውን ምክር ሐሳባችንን እንደወደዳችሁት በኃላፊነት መስራት ኃላፊነት ወስዶ መስራት የቤተሰብ ችግሮችን እንደሚፈታ ትምህርት እንዳገኛችሁበት ተስፋለኝ። በቀጣይ እንግዲህ የቤተሰብ ዳይናሚክስ ወይም ፋሚሊ ዳይናሚክስ የቤተሰብ ግንኙነት በልህቀት እንዴት ሊመራ ይችላል የሚለው ላይ አጽንኦት ሰጥቼ መናገሬን ቀጥላለሁ። ሶሻል ፕላስ ፖድካስትን ምርጫችሁ እንደምታደርጉ እንዳያለውን አማራጭ ደግሞ ለወዳጅ ዘመዶቻችሁ፣ ለቤተሰቦቻችሁ፣ ለፍቅር ጓደኞቻችሁ፣ አብራችሁ ለሚማሩ አብራችሁ ለሚሰሩ ሰዎች ሪኮመንድ እንደምታደርጉ እንዲከታተሉ እንደምትጋብዟቸው ተስፋ አደርጋለሁ። ባጭሩ አሁንም እንደመዝጊያ ሶሻል ፕላስ ፖድካስት ምን ጉዳዮች ላይ እንደሚያተኩር ጠቆም አድርጌ እንዳልፍ ይፈቀድልኝ። ሶሻል ፕላስ ፖድካስት በምርጥ አቀራረብ የማህበረሰብን እሴቶች፣ ሞራላዊ መሰረትና የግለሰቦችን ስኬት ማስመር ላይ ይሰራል። ስለ ስኬታማ እና ጤናማ የፍቅር ግንኙነት በማስተማር ለተበላሹ ግንኙነቶች መፍትሄ ማስቀመጥ ተቀዳሚ ግቡ ነው። በማህበረሰብ ውስጥ በየጊዜው የሚነሱ መፍትሄ የሚያስፈልጋቸው አነስተኛና መካከለኛ የማህበረሰብ ችግሮችን በመንቀስ መፍትሄዎችን ማሳየት ሶሻል ፕላስ ፖድካስት ዓላማው አድርጎታል። የፍቅር ግንኙነትና የስኬታማ ችግር አፈታት ዘዴዎችን በምሳሌ በማሳየት ማህበረሰብን ማስተማርና ተምሳሌትን የሚሆኑ ሰዎችን በማቅረብ ደግሞ የምንማማርበት ይሆናል እላለሁ። እኔ ፕሮግራሙ አዘጋጅ መስገን መሳፍንት ነበርኩኝ። እስካሁን አብራችሁኝ ቆይታ ስላደረጋችሁና በሶሻል ፕላስ ፖድካስት ስለ ፍቅርና ስለ ቤተሰብ በዋቢ አጀንዳ በምንባቡ መሰረትና ምክረ ሐሳብ በተሰኘው 3 ክፍሎች ጥሩ ቁም ነገር እንደገበያችሁ ተስፋ አድርጋለሁ። ክቡራትና ክቡራን ዛሬ ክፍል 1 የሶሻል ፕላስ ፖድካስት እዚህ ጋር ይጠናቀቃል። በቀጣይ ክፍል እንግዲህ ከእንግዳ ጋር ደግሞ መጥቼ ሐሳቦችን የማቀርብላችሁ ይሆናል። ስለነበረን ጊዜ ከልብ አመሰግናለሁ። ሰላም ቆዩኝ። ተመልሰን መጣን። አድማጮቻችን በማድመጥ ላይ የምትገኙት ሰዋሰው ቅምሻ ፕሮግራማችንን ነው። ትርታ ኤፍኤም 97.6 ላይ ይገኛል ጣቢያችሁ። አሁን ደግሞ ወደ ሳምንቱን በታሪክ ፕሮግራማችን ነው የምናልፈው። እንደተለመደው እንግዲህ በየሳምንቱ በሰዋሰው ቅምሻ ፕሮግራማችን ላይ የሳምንቱን በታሪክ ክፍል አለ። በዚህ ሳምንት በዓለም ዙሪያ ምን ምን ታሪካዊ ክስተቶች ነበሩ፣ ምን ጉዳዮችን ወደ አድማጮች ብናደርስ መልካም ነው ብለን ያሰብነውን ነው ይዘን የመጣ ነው ለዛሬ። ታዲያ በዚህ ሳምንትም አንድ የሳምንቱ ታሪካዊ የሚባል ክስተትን ነው ይዘን የመጣ ነው። ኦክቶበር 31 2008 ዓመተ ምህረት የተከሰተ ክስተት ነው በአሜሪካ ውስጥ ማለት ነው። እንደ አውሮፓውያን አቆጣጠር ነው 2008። ስለዚህ ከስንት ዓመት በፊት ማለት ነው? ከ10 ምናምን ዓመት በፊት አይደለ? ከ17 ዓመት ነው፣ ከ18 ዓመት በፊት የተከሰተ ክስተት ነው። በዚህ ቀን ሳቶሺ ናካሞቶ በመባል የሚታወቀው ግለሰብ ዓለምን ከቢትኮይን ጋር ያስተዋወቀ አንድ ጽሁፍ አወጣ። ሳቶሺ ናካሞቶ እንግዲህ የሚታወቅ ሰው አይደለም። ነገር ግን የቢትኮይን ጽሁፍ ላይ የወጣው ወረቀት ላይ ከዛ ጋር ተያይዞ የሚነሳ ሰው ነው። ያተመውም የላካውም ሰው ነው። የጽሁፉ ርዕስ ቢትኮይን የአቻላቻ ወይም ፒር ቱ ፒር የኤሌክትሮኒክ ገንዘብ ስርዓት የሚል ነበር። በ9 ገጾች ብቻ በባንኮች ወይም በሶስተኛ ወገን አገናኞች ላይ መተማመን ሳያስፈልግ ለግብይቶች ጥቅም ላይ ሊውል ስለሚችል የዲጂታል ገንዘብ ራዕይ አስረድቷል። በህትመቱ ላይ ቢትኮይንን በተመለከተ ገደብም አስቀምጦ ነበረ። ይኸውም 21 ሚሊዮን ቢትኮይኖች ብቻ ተፈጥረው የሚለቀቁ መሆናቸውን ነበረ። ስለዚህ ቢትኮይን ማይን የሚያደርጉ ሰዎች ከዚህ በላይ ማይን ማድረግ አይችሉም ማለት ነው። ይህ ስርዓት ብሎክቼን የተባለ ቴክኖሎጂን ተጠቅሟል። ይህም ማዕከላዊ ባለስልጣን ወይም ደግሞ ማዕከላዊ ባንክ ወይም የገንዘብ ተቋም ሳያስፈልገው ማጭበርበርን ወይም ደብል ስፔንዲንግ
ማለትም ድርብ ክፍያን እንዲሁም ያልተፈቀደ ለውጥን ወይም ታምፐሪንግ ለመከላከል በኔትወርክ ውስጥ የሚጋራ ይፋዊ የዲጂታል መዝገብ ወይም ዲጂታል ሌጀር ነው። ምንም እንኳን የዲጂታል ገንዘብ ሀሳቦች ከዚህ በፊት ከቢትኮይን መውጣት በፊት የነበሩ ቢሆንም ይህ ጽሁፍ ሁሉንም ነገር የቀየረ ጽሁፍ ነበረ። ያለ ባንኮች በተጠቃሚዎች መካከል መተማመን ሊኖር እንደሚችል ያሳየም ነበረ። ከጊዜ በኋላ ቢትኮይን ብዙም ትኩረት ያልተሰጠው ነበረ መጀመሪያ። ከጊዜ በኋላ ግን ዓለም አቀፋዊ ክስተት መሆን ቻለ ማለት ነው። ባለሀብቶች እንደ የሀብት ማከማቻ ወይም ስቶር ኦፍ ቫሊዩ፣ ከዋጋ ግሽበት መከላከያ ወይም ከኢንፍሌሽን ራሳቸውን የሚጠብቁበት ወይም ደግሞ እንደ አማራጭ ንብረት ማየት ጀመሩ። ገንዘባቸውንም በቢትኮይን መልክ ማስቀመጥ ጀመሩ። ነገር ግን በዚህ ሁሉ ጊዜ ውስጥ ቢትኮይን አንዴ ላይ ሲወጣ በዶላር ያለው ምንዛሪ ማለት ነው አንዴ ወደ ታች ሲወርድ የቆየበት ጊዜ ነው። ብዙ ነገሮችም ላይ ይወሰናል የቢትኮይን ዋጋ መናርና ማነስ ማለት ነው። አንዳንድ ጊዜ በግማሽ እየቀነሰ በሌሎች ጊዜያት ደግሞ ክብረ ወሰን የሆነ ቁጥር ላይ እየደረሰ ምንዛሬ ላይ እየደረሰ ረጅም ጊዜን አሳልፏል። ከዚህ ሁሉ ታሪክ ውስጥ ግን እጅግ ምስጢራዊ የሆነውና የሚያስገርመው ዛሬም ድረስ የፈጠረው ሰው ወይም ደግሞ ወረቀቱን ያተመው ፐብሊሽ ያደረገው ሰው ሳቶሺ ናካሞቶ ማንነት አለመታወቁ ነው። ዛሬም ድረስ ማን እንደሆነ አይታወቅም። ነገር ግን ቢትኮይን አሁን ያለበት ስም ላይ ደርሷል። ከሱም በኋላ ደግሞ ብዙ መሰል የክሪፕቶ ከረንሲ ወይም የዲጂታል መገበያያ ገንዘብ ስርዓቶች እንደ ኢቴሪየም የመሳሰሉ ሌሎች ተፈጥረዋል ማለት ነውና ክሪፕቶ ከረንሲ በጣም ትልቅ ስም ነው። ሌጋል የሆነውንም የገንዘብ ተቋም የሚፎካከሩ ነው አይደለ? በመንግስት የሚታወቀውን በብሔራዊ ባንክ የሚታወቁትን የገንዘብ ቁጥጥሮች የሚፎካከር ብዙ በተለይ ደግሞ ከኦንላይን ጋር ከኢንተርኔት ጋር በተያዙ ብዙ ስራዎችን የሚሰሩ ሰዎች የሚገበያዩበት የሚጠቀሙበት ፕላትፎርም ሆኗልና ያው ባለቤቱን እንግዲህ ስታገኙ ታሳውቂ ነው። በጣም የሚገርም ታሪክ ነው። አድማጮች ስለ ቢትኮይንም ሆነ ስለ ከጀርባው ስላለው ቴክኖሎጂ ብሎክቼን መመልከት ቢፈልጉ በሰዋሰው ፖድካስቶች ኔትወርክ የቴክኖሎጂ ገጻችን ላይ ገብተው መመልከት ይችላሉ። ሰፋ ያለ ስለ ቢትኮይንም ሆነ ስለ ብሎክቼን ማብራሪያን ያገኛሉ ማለት ነው። በዚህ መልኩ የዚህን ሳምንት የሳምንቱን በታሪክ ክፍላችንንም እንዘጋለን። አድማጮች ሙዚቃ ተገባብዘን ስንመለስ ደግሞ የሰዋሰው ቅምሻ የመጨረሻ ፕሮግራም የሆነው የድንቃ ድንቅ ሰዓታችን ላይ እንደርሳለን ማለት ነው። አሁንም አብራችሁ እንድትቆዩ እንጋብዛለን። ተመልሰን መጣን። አድማጮች ትርታ ኤፍኤም 97.6 ላይ ፕሮግራማችን ደግሞ ሰዋሰው ቅምሻ ላይ ነው ያለ ነው። አሁን ደግሞ አሹ እኛንም አድማጮችንም የሚያስደንቅበት የሚያስገርምበት ሰዓት ነው። አሹ የእጅ ከምን ብለናል? ዛሬ ከፍቺ ጋር የተያዘ ጉዳይ ነው። በቃ አለቅ ብላል። ዛሬ ትዳርን አለቅ ብላል እያነሳን የነበረው ምናልባት ዛሬ ላላመጣው ፈልጌ ነበር ይህንን መረጃ፣ ግን በባለፈው ሳምንት ጋር ተመሳሳይ አይነት ይዘት አለው። ምናልባት ባለፈው ሳምንት ናቲ ድንቡሽቡሽ ብሎ ቴክስት ያደርጋል። የስልኳን የሚስቱን ስም ድንቡሽቡሽ ይላታል እና ቦዲ ሼሚንግ ተደርጊያለሁ ብላ ፍርድ ቤት ከሳ ታቆሟለች። አሁን እኮ ማቆላመጥም ከባድ ሊሆንብን ነው እና ይህ መረጃ ለአድማጮች ነገርናቸው እጅግ በጣም ሲገረሙ ነበር እና የዛሬው ደግሞ እጅግ በጣም አሁን የባለፈው ክስ ነበር፣ ያሁኑ ፍቺ ነው። የፍቻቸው ምን ብሎ የሆነ ደግሞ የፍቻቸው ምክንያት ደግሞ በአሜሪካ እንግዲህ ኬኬን በላብኝ በማለት አንዲት ሴት 25 ዓመት በትዳር አብሯት የኖረውን ባሏን ትፈተዋለች። ይሄ እኮ በጣም የሚገርመኝ ማለት ነው። አያስቅም። እኔ አልስቅም። ለምን እንደሆነ ታውቃለህ ናቲ? ኬኬን በላብኝ ጋር እንዲደርሱ ወይ ምክንያት ይኖራቸዋል እንጂ ተጠራቅሞ ይሆናል እንጂ ኬኬን በላብኝ ብለ ምክንያት ሊሆን አይችልም። ማለት ኬክ አላቂ ነገር አይደለም። የኛው ኬክ ቢያልቅ ሌላ ኬክ መምጣት ይችላል። እዛ ድረስ ያቺ ሞመንት ድረስ እንግዲህ ያሳለፉት ብዙ እንትን ይኖራል። እንዴ በትዳር የተቆየበትን አመት አስብ። 25 አመት ቀላል እኮ አይደለም። በ25 አመት ውስጥ የገነባሽውን ትዳር አንድ እንደው ያደረኩት ነገር ትዝ አለኝ። ድሮ በጣም ህፃን እያለሁ ልጅ እያለሁ ድንቼን በሉብኝ ብዬ አልቅሼ አውቃለሁ። ይሄ የልጅ ባህሪ ነው እኮ ሱማ። አሁን አንዲት ልጅ ኬኬን በሉብኝ ብላ ለቀሰች የሚል መረጃ ቢሆን ኖርማል ነው። ግን
ከሁሉም ያስገረመው ልክ ነው የማይሆን አይነት ሀሳብ ነው። ግን ደግሞ የነሱ ከሁሉም ደግሞ ያስገረመው እነዚህ ጥንዶች የጋብቻ በዓላቸውን ለማክበር የፍቅር ራት በልተው ከዛ እያንዳንዳቸው ደግሞ የቺዝ ኬክ ወስደው አዘው ነበር። ከዛ ባልየው ወዲያውኑ የራሱን ይበላል። ከዛ ሚስትየው ደግሞ አይ እኔ እንኳን አሁን አልፈልግም ለጠዋት ይሁንልኝ ብላ ትንሽ ታስቀራለች። በልታ ትንሽ ታስቀራለች እና ጠዋት ስትነሳ እንግዲህ በቺዝ ኬክ አስደሳች ቀኗን ለማሳለፍ ነው። ከእንቅልፏ ስትነሳ ፍሪጅ ውስጥ ምንም አልነበረም እና ባሏ ተኝታ የእሷን ኬክ እንደበላባት ታውቃለች። እና ሴትዮዋ ምን ትላለች? ሴትዮዋ ክህደቱን መቋቋም አልቻለችም። ስለዚህ ለፍቺ ጥያቄ ታቀርብለታለች እና በጣም ብዙዎችን ያስገረመ እኔንም ያስገረመ ጉዳይ ነው። እንደ ማህበረሰብ ነው ትዳርን የምንመለከትበት መንገድ አንዳንዴ ቀላል አይደለም። ቅድምም ስናወራ ነበር ትዳር ተቋም ነው፣ ኬክ አይደለም። ብዙ ነገር በትዳር መሀል ውስጥ ሊጠፋ ይችላል። በጣም ያስገርማል። አሁን እንደዚህ አይነት ምሳሌዎች ናቸው እኮ አሁን ያለውንም ትውልድ እንትን እያሉት የመጡት። እንደዚህ ካረኩ እንደዚህ ማድረግ ይቻላል እንዴ የሚለውን ጥያቄ በውስጣቸው እንዲፈጠር ያደረግባቸዋልና ቀላል ውሳኔ አይደለም እንዴ፣ በጣም ትዳር የሚያስፈታ ውሳኔ አይደለም። ግን ባልየውም ኬኳን መብላቱ ልትደረቢ ነው ከባድ። ለምን እንደሆነ ታውቃለህ? አስበው አሁን እሷ እያሰበች ያደረችው ኬኩን ሊሆን ይችላል። ጧት ተነስቼ ያን ጊዜያዊ እኮ ጸብ ልትጣይ ትችላለች፣ ችግር የለውም። ታጣሉ ባጫራችሁ ምናምን ቢሆን ጉዳዩ ችግር የለውም። ዛሬ አድማጮች ራሱ ሀና ምን ሆና ነው ዛሬ እያሉ ፍታኝ ድረስ ካደረሰ ኬክ ከባድ ነው፣ በጣም ከባድ ውሳኔ ነው። እሱም እንዳልሹም ደግሞ ከኬኩ በኋላ ያለ አጀንዳም ሊኖር ይችላል። ያላግባባቸው ለረጅም ጊዜ የቆየ ጉዳይ ሊኖር ይችላል። ምናልባት እኮ አንዳንድ ጊዜ ሰው የሆነች በጣም በዚህ ነው እንዴ ምናምን ይላል። አንዳንድ ጊዜ ሰው ተጣልቶ ስታይ ምናምን ለዚህ ነው እንዴ ተጣላችሁት ምናምን ይላል። ግን እስከዛ ድረስ ያደረሳቸው የተደራረበ የመጣ ብዙ ነገር ሊኖር ይችላል። ያለ ውሳኔ ያስወሰነ መነሻ ምክንያት በኬክ ሆነ እንጂ። መልካም አድማጮቻችን፣ ከዚህ ከእንጦጦ ስቱዲዮ ከእናንተ ጋር ለ2 ሰዓት ያክል ቆንጆ ያማረ ዛሬ ደግሞ ትንሽ ፈገግታም የበዛበት ጭቅጭቅም ያለው ምናልባት እናንተ ደግሞ በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናላችን ላይ ይህ ፕሮግራም ይለቀቃል ይተላለፋል እና ሀሳብ አስተያየቶቻችሁን ወደዚህ ጣል ብታደርጉልን እንላለንም። ለዛሬ ግን እዚህ ላይ ማብቂያችንን ብናደርግ ብንሰነባበት ሳምንት ልክ እንደተለመደው በተለያዩ ፕሮግራሞች እንገናኛለን። እስካሁን ስናስተናግዳችሁ ቆየ ነው አሸናፊ ሰለሞን፣ ሀና አባይነህ፣ ናትናኤል ምትኬ ነበርን። ከዚህ ከእንጦጦ ስቱዲዮ ሌሎች የትርታ 97.6 ፕሮግራሞች ይቀጥላሉ። መልካም ቀን ተመኘን። ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት